በጣም የተደነቅሽበት የሰውነት አካል አለ? አሁን ብዙም አይገባኝም። ኢማንሽ ግን አልጨመረም? የመንግስት ሆስፒታል የሚመጣ ሰው በጣም ያሳዝናል እና ያን ያህል የግሎቹ ያሳዝኑ። ደስ የሚለው ነገር ሁሉም ነገር ይለመዳል። ይሰነዝረኛል። አሁን የትኛው እንትን ውስጥ ነው የሚገባው? ለዶክተር እኮ ስራ ያቀልለታል። ምንድን ነበር ጥያቄው? ሆስፒታሎች ላይ ስንገባ ፊት ለፊት እንኳን ደህና መጣችሁ የሚል እንትን አለ እና ደህና ኮንኩ ነው የሚመጣ። እንደው ጥርስ ይነቅሉ ይሆን ነው የሚለው ጥያቄው። ይሄ ነው ሰውየው ባይዘይ ፋይናሊ ሬሳ ወይም ደግሞ ጀናዛ ላይ ነበረ የምንማረውና ያኔ እኔ ሀገር ውስጥ አልነበርኩም። ግዴታ የሰው ልጅ እያንዳንዱን ሙሉ አካሉን ማወቅ አለብን። ከፋንክሽን አንጻር አሁን ለእኔ ጉበት ይገርመኛል። ወደ ቲክቶክ የገፋሽ ነገር እንደው ምንድን ነው? ምናልባት ወይ ኮይ ፈጪ ምናምን ቤት ተከራይቶ ለመኖር። ህክምናን ለምንና እንዴት መረጥሽ? ቲክቶከር ካልሆንክ ከባድ። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዝኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911949595 አሊያም ወደ 0931771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስታችን በየሳምንቱ እንግዶቹን ወደ እናንተ እያደረሰ ነው። ዛሬም ከአንድ እንግዳ ጋር ተገኝቻለሁ። አክቹሊ ከአንዲት መሰለኝ የሚባለው ነው አይደለ? ለወንድ አንድና እንደዛ ነው ዋቴቨር። ከዶክተር ኢክራም ጋር ተገኝተናል። በጣም ደስ የሚል ቆይታ እናደርጋለን። ዶክተር ሶሻል ሚዲያ ላይ ፊትሽ አዲስ አይደለም፣ ልክ ነኝ አይደለ? በተለይ ቲክቶክ ላይ በደንብ ብዙ ሰዎችን ዘና እያደረግሽ ብዙ ሀሳቦችን ታነሻለሽ። ከኔ ጋር ጥሩ ቆይታ እንድናደርግ ስለተገናኘን በጣም ደስ ብሎኛል። ቴንኪዩ። እኔም ደስ ብሎኛል። ቴንኪዩ። በጣም ደስ ይላል። እንግዲህ በፕሮግራማችን የምንጀምረው መብሩክ በማለት ነው አይደለ? አክቹዋሊ ዱዓችሁ የሚሰማበት ወቅት ነውና ዱዓ እንድታደርጊልን ደግሞ አደራ በማለት ነው የምንጀምረው። ትዳር እንዴት ነው? በምን አይነት ጥያቄ ነው የምንጀምረው? በዋና ጥያቄ ያው ትዳር በጣም ከባድ ያው ገና ነው። ኦኬ ማሻአላህ። አይ ቲንክ ከሳምንት ወር ከሁለት ሳምንት በፊት ነው ከምንወደው ከምናከብረው ከሸጋው ወንድማችን መሐመድ ኢድሪስ ካሳ ጋር ኒካ ያሰራችሁት በጣም ደስ ብሎናል። ብዙ ተመልካቾች እንደውም የሰሙት ይመስለኛል መረጃውን በደንብና ዶክተር ኢክራም የብር ስለመጣሽ ብዙ ነገሮችን ልናወራ ስለሆነ በጣም ደስ ብሎኛል። በድጋሚ እጅግ አድርጌ አመሰግናለሁኝ። ዶክተርነትሽ የክብር አይደለም አይደል? አይ ተምረሽ ነው። ሰው ህክምና ነው ያጠናሽው። እስቲ ስለሱ አንዳንድ ነገር ንገሪኝ። ማለት ህክምና መማር በራሱ የሆነ በጣም በቻሌንጆች የተሞላ ሊሆን እንደሚችል ይታሰባል። ብዙ ሰው በኢትዮጵያ ውስጥ ባዶን ነው ልክ ላልሆን ይችላል። ፐርሰንቱን የራሴ ግምት ነው። አብዛኛው ሰው 70% ተማሪ ያለ ዶክተር መሆን ነው የሚፈልገው አይደለ? ግን ዶክተር የሚሆኑት ደግሞ ጥቂቶች ናቸው። ይሄ እንዴት ነው የሚፈልገው? መስዋዕትነትም ከባድ ስለሆነ ማለት ነው። አንድ ነገር ባውቅ ደስ ይለኛል። እንደመነሻ ህክምናን ለምንና እንዴት መረጥሽው?
እሺ ህክምናን ያው አንተ ቅድም እንዳልከው በልጅነታችን ሁላችንም የምንለው ነገር ነው ዶክተር ምናምን ያው እንደዛ አልነበረ። ከዛ ግን ኦልሞስት በቃ ወደ ሃይ ስኩል ምናምን ስገባ ጭራሽ ሜዲሲን እንትን አልልም ነበር፣ መግባት አልፈልግም ነበር ወይም ደግሞ ፍላጎቴ ሌላ ነበረ እና ሃይ ስኩል ይመስለኛል ወደ 10ኛ ክፍል እንደዛ አካባቢ እያለን በየትምህርት ቤቶቹ ምናምን የተለያዩ ትሬኒንጎች ምናምን ይሰጠን ነበረ። ይሄ ላይፍ ስኪል ምናምን እንደዛ አይነት ነገሮች ማለት ነው እና በቃ ብቻ እነዛ አይነት ትሬኒንጎችም ብዙ ኢፌክት አላቸው ይሄንን ህክምና እንድመርጥ ያደረጉኝ ማለት ነው። እና ከዛ ደግሞ ቤት ውስጥም አላህ ይዘንለት አባቴ ነበረና እሱ በጣም ሐኪም በቃ ከፋሚሊ ውስጥ ሐኪም እንዲሆን በጣም ይፈልግ ነበርና ስፔሲፊካሊ አንቺን ነው ወይስ አይ በቃ ብቻ የሆነ ሰምዋን ሐኪም እንዲሆን ይፈልግ ነበርና የኔ ታላቅ እህቴ ነበረች። እሷ እንደውም በጣም እንትን ላይ ይሄ አካዳሚክ ነገር ላይ በጣም ጎበዝ ምናምን እንደዛ አይነት እንትን ነበረችና በቃ እሷ እንትን አላለችም፣ እሷ ዶክተር አልሆነችም። ከዛ እኔ እንዳልኩ ይሄ አባቴን ፍላጎት አለ። ከዛ ደግሞ ይሄ እንደዚህ የምንወስዳቸው የተለያዩ ትሬኒንጎች ነበሩ፣ ሞር ኢስላሚክ የሆኑ ትሬኒንጎች ነበሩና በቃ ይሄ የላይፍ አላማ ጎል ምናምን እንደዚህ አይነት አይነቶች ማለት ነውና በቃ እነዛን ትሬኒንጎችም ስወስድ ከዛ እንዳልኩ ይሄ አባቴ ፍላጎትም ምናምን ተጨምሮበት በቃ ማለት በቃ ሰውን ሰርቭ ማድረግ የሚባለውን ነገር በደንብ ሪሊ እንትን አፕሪሺየት ለማድረግ በሚል ነው ወደ ሜዲሲን። ቆይ ኢንጂነሮች ሰውን ሰርቭ አያደርጉም እንዴ? ጥያቄ አለኝ እኔ። ማን ነው ዶክተሮች ብቻ ናቸው ሰውን ሰርቭ ያደርጋሉ ያለው? ማንም አላለም። ግን እንዴት ነው ሁሉም በየትኛውም አይነት መንገድ የሚሰራ ስራ ሰውን ሰርቭ ነው የምታደርግበት። ግን ለምሳሌ በቃ አንዳንዱ ዳይሬክትሊ የሚሆን አለ፣ አንዳንዱ በተዘዋዋሪ የሚሆን አለ፣ አንዳንዱ በቃ ይሄ ፈርስት ስቴፕ በአንድ ስቴፕ ሊሆን ይችላል፣ አንደኛ 2-3 ስቴፕ ማለት ነውና ይሄ ህክምና ላይ ስትመጣ በቃ በጣም እንትን ነው በቃ ሌላ አላማ ወይም ደግሞ ሌላ ሪዝን የለውም። በቃ ማለት እንትን የምትለው ሰው ነው። ከዛ ደግሞ ሰውም ደግሞ በጣም አፕሪሺየት የሚያደርገውን ወይም ደግሞ ትልቅ ቫሊዩ የሚያደርገውን ነገር ጤናውን ማለት ነው፣ አካሉን እንደዛ አይነት ነገር ነውና ህክምና በቃ የምታክመው የሰው ልጅ ነው። አላህ አክብሮ እና አልቆ የፈጠረውን የሰው ልጅን ነው። ይሄ አላህ በተፈጥሮ የሰጠውን ነገር በሆነ አጋጣሚ ሲያጣው እሱን የምታስተካክለለት ማለት ነው። ኦኬ። ስለዚህ ሙያው ላይ ያደረው ፍቅር ቀስ በቀስ በደንብ ሰውን ማገልገል ወደሚለው ስሜት አድርጎ ወደዛ መምጣት ቻለ ማለት ነው። የህክምና ትምህርት በጣም ከባድ ፓተርን ያለው ይመስለኛል። ቀደም ብዬ እንዳልኩት አብዛኛው ሰው ዶክተር መሆን ቢፈልግም በነገራችን ላይ ብዙ ሰዎች ኢንጂነር መሆን እየፈለጉም አይሆኑም፣ የተወሰኑት ናቸው የሚሆኑት። እስኪ ስለ ትምህርቱ አንዳንድ ነገር እናውራ። ማለት እኔ ሪመምበር የሆኑ ጓደኞች ነበሩኝ እንደዚህ ሜዲሲን ገብተው የተማሩ ምናምን ማለት ነው 11-12 አብረውኝ የተማሩ። ከዛ በኋላ ግን ሜዲሲን ዲፓርትመንት ውስጥ ገብተው ይሆን ያህል እንትን ያሉ ማለት ነው። እና ይሁን ሰዓት ስንገናኝ የሚያወሩኝ ነገር በሙሉ ትንሽ እንትን ነው፣ የሆነ በጣም አስጨናቂ ነው ላይፉ። በቃ በጣም ንባብ ጋር በጣም እንትን ያለ ነው፣ ረፍት የሚባል ነገር የለም ምናምን። አብዛኞቹ ዩኒቨርሲቲ ትምህርቶች እንደዚህ ሊሆኑ ይችላሉ፣ ግን በልዩነት ደግሞ ሜዲሲን የሚማሩ ተማሪዎች ትንሽ ከበድ ያለ ነገር ያሳልፋሉ ይባላል። ከዛ ውጪ ለመጀመሪያ ጊዜ ህክምናውን ፕራክቲካሊ ሲያዩ ደግሞ ጀናሳ ክፍል ሳምቲንግ ምናምን የሆኑ ኤክስፔሪየንሶችን ሲያወሩ ሰማለሁ እና ያንቺን ብሰማ ደስ ይለኛል። እሺ እንዳልከው ነው እንትን ህክምና ከባድ ነው፣ ከባድ መሆንም ይገባዋል። ማለት እንትን ነው የምታክመው እዚህ ጋር ወይም ደግሞ የምትሰራው ሰው ላይ ነው ወይም ደግሞ የሰው ላይፍ ላይ ነው፣ ህይወት ላይ ማለት ነው። ሁሉም ቦታ ላይ የሰው ልጅ ይሳሳታል። ከዛ ዶክተር ሲሳሳት ግን ከባድ ነው። ወይም ደግሞ አንድ የጤና ባለሙያ ሲሳሳት ሌላው ሰው እንደሚሳሳተው አይነት ስህተት እኩል አይደለም። ለዛም ይመስለኛል ያው በጣም ሃርድ በሆነ ዌይ ነው የምንማረው ጄነራሊ ማለት ነው። እና ብዙ አይነት እንትኖች አሉት ትምህርት።
የአማማር ዘይቤ ነው የሚባለው ወይም ደግሞ ይሄ ሜቶዶሎጂዎች የተለያዩ አይነት ሜቶዶች ናቸው ያሉት። የመጀመሪያው ራሱ አመቱ ረጅም ነው ከሌሎች እንትኖች ከሌሎች ዲፓርትመንቶች ከፍተኛውና ረጅሙ እሱ ይመስለኛል። አሁን ስንት አመት ነው ከረንትሊ? እኔ አሁን ብዙም አይገባኝም ይቀያየራል ነገር ማለት አለ 7 አመት ነው። ኦኬ ከዛ ግን 8ም ይመስላል የሆነ አሁን እንግዲህ አላቅም በአዲሱ ካሪኩለም እንግዲህ በ12 እና በእንትን መካከል 1 አመት ምናምን የሚማሩት ነገር አለ መሰለኝና ያኛው እንዴት ካውንት እንደሚደረግ አላቅም። ግን ኖርማሊኛ ስንማር 7 አመት ነው። ከዛ ግን it depends ማለት በቃ 7 አመት ተብሎ በ7 አመት ላይ ያልቅ ይችላል። ቫሪ ያረጋል ነውና እንደየ የትምህርት አሰጣጡ እንደየ ዩኒቨርሲቲው እንደሚከተለው ካሪኩለም ይለያያልና ያው እኔ የምነግርህ እኔ የተማርኩበትን መንገድ ነውና የመጀመሪያውን 2 አመት ቲዮሬቲካል ትምህርት ይኖረዋል። ከዛም በኋላ ቀጥሎ ያሉት አመታት ደግሞ ፕራክቲካል ናቸው። ከዛ ልክ የመጨረሻው አመት ደግሞ ኢንተርንሺፕ የሚባለው ያው ላይሰንስ የለህም ግን ዶክተር ነህ ትሰራለህ ነውና በቃ የመጀመሪያው 2 አመት ኖርማል ነው እንደ ሌላው እንደ ማንኛውም አይነት ትምህርት ያው በቃ ጧት ይኬዳል ሌክቸር ተከታትለህ ምናምን ከዛ ወይ ማንበብ እንደዛ አይነት ነገር ነው። ግን እንዳልከው የሚነበበው ነገር በጣም ብዙ ነው የሚነበበው በጣም በቃ ሊትራሊ በጣም ብዙ ነው። ከዛ ደግሞ ያው ንባብ ነው በደንብ ሜሞራይዝ ማድረግ አለብህ። ከዛ ሜሞራይዝ ከማድረጉም ደግሞ ባሻገር ደግሞ በደንብ አንደርስታንድ ማድረግ አለብህና የመጀመሪያ አመት ላይ አናቶሚ የሚባል ሳብጀክት አለና የሰው አካል እያንዳንዱን ነገር የምንማርበት ማለት ነውና እንዴት ነው አሁን ነገሮችን ስታነባቸውና ፕራክቲካሊ ስትሰራቸው የተለያዩ ነገሮች ናቸው። በንባብ ይሄ አይዲያሊ የምታውቀው ነገርና ሪሊ ደግሞ በእጅህ እየነካህ እያየህ እየዳሰስክ ፕራክቲስ እያደረግክ የምትማረው ነገር አንድ አይደለምና ግዴታ የሰው ልጅ እያንዳንዱን ሙሉ አካሉን ማወቅ አለብን። ያንን ለማድረግ ደግሞ በህይወት ያለ ሰው ላይ ያንን ማድረግ አይቻልም። ስለዚህ ግዴታ ሬሳ ወይም ደግሞ ጀናዛ ላይ ነበረ የምንማረውና ይሄ መጀመሪያ day one ወይኒ ይሄ በጣም በቃ ፈርስት መጀመሪያ ላይ በጣም ከባድ የሆነ ኤክስፒሪየንስ ነበር። በቃ ማለት የሆነ ሰው በቃ እንትን ብሎ ተኝቶ ምናምን በስርዓት እንደዚህ ቆዳው ምናምን በቃ የተቀደደ እያንዳንዱን ነገር ማለት ነው። በቃ ለምሳሌ ልብን በቲዮሪ እኮ እናውቀዋለን በስዕልም ታውቀዋለህ ልብ ይሄ እንዲህ ነው ምናምን ለሚያመውጫው በዚህ ምን ይታወቃል አርተሪዎቹ ምናምን ቲዮሬቲካሊ እንላለን። ግን ደግሞ ሪሊ ፊዚካሊ ማየት አለብን። ስለዚህ ልብ እናያለን በቃ እያንዳንዱ ነገር እየነካን እያየን ምናምን ነው የምንማረውና በጣም በቃ መጀመሪያ ሰሞን አብዛኛው ሰው ፌንት ይነቅል ነበር ምናምን። እኔ አሁን የመጀመሪያ ጊዜ እንትን ብዬ ያው በቃ ቤት ገብቼ ሊትራሊ ስጋ በቃ መብላትም መንካት በቃ ማለት በነካውበት እጄ ምግብ መሰለሽ ነው ልብ ምን በነካውበት እጄ በግላቭ ነው እኮ በጓንት ነው የምትነካው ምናምን። ግን ያንን በነካውበት እጄ ቤት እጄ ምግብ መብላት ምናምን በጣም ከባድ ነበር። ከዛ በዛ ላይ ደግሞ ይሄ እንዲቆይ ለማድረግ የሚሰጡ መድኃኒቶች ምናምን አሉና የዛ ሽታ ምናምን አለውና በጣም ከባድ ነበረ። ግን ያው ደስ የሚለው ነገር ሁሉም ነገር ይለመዳል። መጀመሪያ ላይ እንደዛ በቃ በጣም ስንደነግጥ በቃ ሰው ሲያቅለሸልሸው ወደ ላይ የሚለው ሰው ነበረ ምናምን በቃ ማለት ቤት ሄደን መርሳት ሁላ ያቅት ነበር ምናምን። ከዛ ግን በሳምንት አይ ቲንክ 2 ቀን ነበረ መሰለኝ እየለመድ ነው ስንሄድ ምንም በቃ ኖርማል ነገር ነው። ኢማንሽ ግን አልጨመረም? የምሬ ነው እኮ የምጠይቅሽ ማለት እንዴት ነው አሁን ፈርዘር የሆነ ዕውቀት ነው አይደለ? ማለት እስከዛሬ ፕሮባብሊ ጀናዛ አይተሽም ላታቂ ትችያለሽ። ልክ ነኝ? ከዛ በፊት አትሻታቂም ነክተሽ ምናምን ላታቂም ኤክስፖዠሩ የለም ምንም ልታገኝ የምትችይበት መንገድ የለም። ግን ስታይ ምናምን የምር ዳይዋንና ከዛ በፊት የነበረሽ ኢማን የሆነ አይነት እንትን አራየሽበትም እሱን ብሰማ ደስ ይለኛል። አዎ እንዴት ነው መሰለህ ኖርማሊ አንድ አጠቃላይ ሜዲሲንን ስትማር ወይም ደግሞ ይሄ አናቶሚ በተለይ የሚባለው ይሄ የአላህን ስራ ወይም ደግሞ የአላህን ተአምር በቃ በጣም
እንድታደንቅ በጣም እንድትገረም ምናምን ነው የሚያደርገው። ያው እንትኑ ምናልባት ይሄ ከኢማን ጋር ይገናኝ አላቅም፣ ግን በቃ ማለት በቃ አፈጣጠሩ በቃ እንዴት አድርጎ እያንዳንዱን ነገር ይሄ መዋቅሩ እያንዳንዱን ነገር እንዴት እንደሚሰራ በቃ የሆነች ከዛ ነገር ይሄ ብዙ ነገሮች አንድ ላይ ሆነው የሚሰሩት ነገር ከነዛ መካከል አንዷ ላይ የሆነች አይነት ችግር ስትፈጠር ምን አይነት አውትካም እንደሚኖረው ምናምን በቃ ማለት በጣም ነው የሚገርመው። በቃ ይሄ የሰው አፈጣጠርና ሪሊ በቃ ይሄ የኛ ምን አይነት ክሪኤቸር ነን እያንዳንዳችንን ነገር የአላህን ጥበብ ሌላ ሰው ያውቃል ብዬ አላስብም። በዚህ ሱብሃንአላህ ሳይንቲፊክ ሆኖ ሳይንቲፊክ በሆነ መንገድ የእውነት በጣም ነው የሚገርመው። በቃ ማለት ነው አሁን በሰዓቱ በጣም ገረም ነበር። በቃ እያንዳንዷ ነገር ላይ ያለውን ነገር በቃ እንዴት አድርጎ አሳምሮ እና አቀናጅቶ እንትን እንዳለው ያስገርማልና ያው የትምህርቱ አንዱ አካል ይሄ ነው ትልቁ ነገሩ። አንድ በጣም ቀላል ጥያቄ ግን ከበድ ያለ ጥያቄ ላንሳ። በጣም የተደነቅሽበት የሰውነት አካል አለ? በጣም የገረመሽ ቢያልጠበቅሽው ኦር ደግሞ ስታውቂው በጣም ያስደነቀሽ ያስደነገጠሽ በልዩነት ከምን አንፃር? ከስትራክቸር አንፃር ነው ከፋንክሽን አንፃር? ከየትኛውም ነገር አንፃር። እነሱ አሁን የሙያዊ ቃላት ናቸው። እኔ አሁን ከፋንክሽን አንፃር ምናምን ከስትራክቸር አንፃር የሚል ጥያቄ ላላነሳ እችላለሁኝ። ግን አንቺ for the first time something discover ስታረጊ let's say ከፋንክሽን አንፃር ከስትራክቸር ደግሞ መጣበታለሁ። እንዴት ነው አሁን ኖርማሊ ዝም ብለን የምናውቃቸው ከዛም በፊት ከሕክምና ምናምን ኖሌጅ በፊትም የምታውቃቸው ነገሮች አሉ። አእምሮ አለ፣ ልብ አለ ምናምንና እንትን ከፋንክሽን አንፃር አሁን ለኔ ጉበት ይገርመኛል። አብዛኛው ሰው አሁን ጉበት ሲባል ባይዘ የሚበላው ነው አእምሮ ላይ የሚመጣው። ይሄ የበጎቹ ምናምን አንድ አይነት ነው ተምሳሌ እና እንደ ስራውም እንትን ብዙ የማይወደስ እሺ ኦርጋን ያው ጉበት ነው ለኔ ማለት ነው። ኦኬ ጉበት ፋንክሽኑ ምንድነው? ወይ ብዙ ነገር ነው። ኦኬ ያው እዚህ ላይ አሁን ብዙም ባብራራው የሚገባ ይመስለኛል። በጣም ግን የገረመሽ ነገር የትኛው ነው ስለ ጉበት? አይ ሚን ቱ ሳይ በቃ ከጥቅሙ አንፃር ስላልተወራለት ኦር ሳምቲንግ እሱ ነው? አዎ አንደኛ እሱ ነው። ከዛን ደግሞ አሁን ለምሳሌ እንትን አለ አሁን ሰርጀሪ የጉበት ትራንስፕላንት አለ እና አሁን ጉበት ሙሉ የሆነ ወይ ካንሰር ሊሆን ይችላል የሆነ አይነት ነገር ችግር ተፈጥሮበት ወይ ግማሽ አካሉ ምናምን ነገር አሁን ተቆርጦ ቢወጣ ከጉበት ፓርቱ ግማሹ ፓርት ተቆርጦ በሰርጀሪ ቢወጣ ልክ ሙሉ እንደሆነ ፋንክሽን ማድረግ ይችላል። ራሱን ሪጀነሬት ያደርጋል። ያድጋል ነው ከዛ በኋላ ወይስ ባለበት ሆኖ ፋንክሽኑ በቃ ልክ ሙሉ እንደነበረ አድርጎ ፋንክሽን ማድረግ ይችላል። this is great so ይሄን ያስደነቀሽ? ብቻ ብዙ ነገሮች አሉ። በጣም ደስ ይላል። አሁን ሜዲሲን መማር አንዱ ጥቅሙ እንዳልሽው መሰል ነገሮችን ከሌላው ሰው በተለየ መልኩ አንደርስታንድ ማድረግ የሆነ የሚፈጥረው አይነት አንደርስታንዲንግ ለህይወትም ለአላህም ለአምላክም ያለፈ እንትን ይለውጣል። እንደው ምናልባት አዲሽናሊ የሜዲሲን ትምህርት ውስጥ በኢንተርቴን ያደረግሽው በጣም ደስ ያለሽ በጣም የምትወጂው ነገሩ ምንድን ነው ዶክተር? አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን
ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911949595 አሊያም ወደ 0931771831 ይደውል። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። ከሜዲሲን እኔ ማለት የምወደው ነገር አንደኛ እንዳልኩህ ነው። በቃ ማለት ይሄ ራስህን በቃ በጣም እንድታቀው ከዛ ይሆናል አይደል? አንዳንድ ጊዜ የሆነ ራሱ የሜዲሲን ተማሪ ወይም ደግሞ የጤና ሰው ምናምን ነገር ካልሆነ ራሱ የሆነ ኢቭን አንደርስታንድ መደራረግ በማትችልበት አይነት መንገድ ምናምን ይሄ አካልን ቦዲን ወይም ደግሞ ይሄ አካላችንን ፋንክሽን ምናምን በጣም አንደርስታንድ እንድታረገው ያረጋሃል አንደኛ። ከዛ ሁለተኛ ደግሞ በጣም እንትን ነው ማለት ጥንካሬን ከዛ ትዕግስትን ጽናት ምናምን እነዚህ የሚባሉትን ነገሮችን በጣም በቃ ማለት በወደህ ሳይሆን በግድህ እንድትላበሳቸው ወይም ደግሞ ኤክስፒሪየንስ እንድታደርገው ያደርጋል። በቃ ለምሳሌ ረጅም ሰዓት ቀኑን ሙሉ ጠዋት ተነስተህ ቀኑን ሙሉ ስታነቡለህ ሌሊትም ስታነባድረህ ምናምን በቃ ሊትራሊ ሌላ ነገር ሳትሰራ እንደዛ የምታሳልፍባቸው በጣም ብዙ ቀናቶች አሉ። በጣም ብዙ ቀናት ማለት ነውና ይሆናል አይደለ? ለረጅም ጊዜ አንድ ቦታ ላይ ቁጭ ብለህ ማንበብ የሆነ ትዕግስትና ኮንሲስተንሲን ምናምን እንትን የሚል ነገር ነው። ከዛ ደግሞ እንዳልኩህ የምታያቸው ነገሮች አሉ። ለምሳሌ በሬሳ ወይም ደግሞ በጀናዛ መማር ይሆናል አይደለ? እንደ ኖርማል አይደለም። እኔ የመጀመሪያ ጊዜ በጣም ለብዙ ሰዎች ስናገር በጣም ብዙ ሰው ይሆናል አይደል? ልክ እንደ ሌላ አይነት ነገር ነበር እንትን የሚለው ማለት የሚያየው ምናምን እንዴት ምን አይነት ጨካኞች ናችሁ ምናምን አይነት ነገር ነበረ የሚባለው። ግን ያው ጭካኔ አይደለም ግዴታ ነው፣ ሰው ለማዳን ነው አፍተር ኦል። ከዛ ደግሞ እንዳልኩህ ልክ ይሄ 2 ዓመት ቲዮሬቲካሊ ተምረን ፕራክቲካል ደግሞ ሆስፒታል ላይ ነው እንትን የምንለውና ለምሳሌ የመጀመሪያ 2 ዓመት ላይ ፎር ኤግዛምፕል ስለ ሳምባ ምች ሊሆን ይችላል። ኒሞኒያ እንደዚህ ነው፣ ሳል አለው፣ እንደዚህ አይነት ነው ሳሉ፣ እንደዚህ ይሆናል ምናምን ተብለህ ቲዮሬቲካሊ ነው የምትማረው። ከዛ ልክ አፍተር 2 years ፕራክቲካሊ ሆስፒታል ስትሄድ የምትማረው ምንድነው ኒሞኒያ የያዘው ሰው ላይ ነው የምትማረው። በቃ ያ ሰው ይመጣል፣ እንደዚህ ሳል አለው፣ የደረት ህመም፣ እንዲህ ትኩሳት፣ እንዲህ ምናምን አለው። ኦኬ ሰውዬ ኒሞኒያ አለው ማለት ነው። ስለዚህ ኒሞኒያ ያለው ሰው ሪሊ ከመጽሐፉ ውጪ መጽሐፉ ላይ የተጻፈው ሁሉ ምናልባት ላይኖር ስለሚችል ማለት ነው ከመጽሐፉ ውጪ ፕራክቲካሊ እንደዚህ ነው እንትን የሚያደርገው አፒር የሚያደርገው ምናምን የሚለውን ነገር እንደዛ ትማርበታለህና ሌላው ደግሞ እንትን የፈተና ሲስተማችንም ይለያያልና ሪትን አለ፣ የጽሁፍ ፈተና አለ፣ ከዛ ደግሞ ኦራል የሚባል አለ በቃል የምትጠየቀው ማለት ነውና የመጀመሪያ 2 ዓመት ላይ በአመት አንዴ ነው የሚሆነው። the whole year የተማርከውን ኤክስተርናል ኤግዛማይነር መጥቶ በቃሉ ነው የሚጠይቅህ whole year። አዎ የሙሉ የአንዱን አመት ማለት ነው። የመጀመሪያውን 2 ዓመት ላይ እንደዛ ነውና አስበው ማለት የአንድ አመት ሙሉ እንትን ከባድ በጣም ከባድ ነው። ሙሉ የአንድ አመቱን አንብበህ ያንን ሪሜምበር አድርገህ ከዛ ደግሞ ኦራሊ ነው የምትጠይቀው። ስለ እንትን ንገረኝ ምናምን ትባላለህ። ስለዛ መናገር ነው እና እንትን ነው በጣም ብዙ ነገር በዱዓ አይደለ እንጂ በሰው ጥንካሬ የሚታለፍ ነገር አይደለም። በተለይ ኦራል አሁን ለምሳሌ ይሄ ኦራል ያልኩ ፈተና አንድ አመት የአንዱን አመት እንትን ሲል ሊትራሊ እኛ ዱዓ የምናደርገው የነበርነው በቃ ያነበብነው እንድንጠየቅ ነው። ምክንያቱም አንደኛ ሁሉንም በዛች ጊዜ ውስጥ ያንን ሁሉንም ነገር ማንበብ እኮ ሊቻል ይችላል፣ ግን ሪቴን ማድረጉ ከባድ ነው። ማስታወስ
ከዛ አስታውሰህ ኤክስፕሌን ማድረግ በጣም ከባድ ነው። እና ልክ ይሄ አንድ ቀን the day before the exam አንድ ቀን በፊት በቃ ዱዓ የምናደርገው እንደዛ ነበር። በቃ አላህ ይሄንን አንብቤያለሁ ያነበብኩትን በቃ በረካ አድርግልኝ እሱ ይምጣ በቃ ምክንያቱም በቃ ቻንስ ነው። ለምሳሌ የሆነ 10 ቻፕተር ቢኖረው 8ቱን በደንብ አድርገህ አንብበህ 2ቱን ቻፕተር ከላይ ወይም ደግሞ ጭራሽ ሳታየውም ልትገባ ትችላለህ። የእድል ነገር ሆኖ ከ2ቱ ቻፕተር ልትጠየቅና ምንም ሳትመልስ ልትወጣ ትችላለህ። ወይም ደግሞ ጥሩ እድልም ካለህ ደግሞ ማታ ያነበብካትን ተጠይቀህ ሙሉ መልሰህ ምናምን ነገር ልትወጣ ትችላለህ። እና በቃ ይሄ እንዴት ነው የራስህን ሰበብና ይሄ ያላህ ፍላጎት ፍቃድ የሚባለው ነገር አለ አይደለ? በቃ ሰበቡን እስከቻልከው ድረስ ታደርሳለህ፣ ታነባለህ። ማለት ይሄን እኮ ሲባል ትተኛለህ ማለት አይደለም። ታነባለህ፣ በጣም እስከ ጥግ ድረስ ታነባለህ። ከዛ ግን በቃ እስከ ጥግ ድረስ ደግሞ ትወከላለህ። ተወኩል ይሄ ሰበብና ተወኩልን በቃ ሁለቱን በደንብ የምታረቅበት ነው። ከዛ ይሄ የሆስፒታል ኤክስፒሪየንሱም በቃ ሌላ ነው። ብቻ ደስ ይላል። እኔ በጣም ይሄ ኤግዛም ሰሞን በጣም ስጨናነቅ ምናምን እንትን ልል እችላለሁ፣ ፍረስትሬት ምናምን ላረግ እችላለሁ። በቃ ቢቀርብኝ ምናለ እኔ ኖርማል ህይወቴን አልኖርም እንዴ ምናምን ልል እችላለሁ። ከዛ ግን በቃ እንትን ስትል በተረጋጋሁበት ሰዓት ወይም ደግሞ አሁን ላይ ሆኜ ሳስበው ግን ደስ የሚል ኤክስፒሪየንስ ነው። በቃ ማለት ሪሊ ላይፍን እንትን ያደርጋል፣ ላይፍን ይመስላል። ሱብሃንአላህ። የህክምና ትምህርትን ብዙውን ጊዜ ላይክ ዩኒቨርሲቲ በነበረው ቆይታ ኦር ሳሙኤር የሚሆነው በጀናዛ ቢሞከርም ቢልም ግን ስቲል ትምህርት ነው አይደለ? ከዛ በኋላ ከተወጣ በኋላ ነው ፕራክቲካሊ የሚታየው። እና አንዳንዴ ከገጠር የሚመጡ ታካሚዎች አሉ። አንቺን ገጥሞሽ ከሆነ አላውቅም፣ ስለሱ ብትነግሪኝ ደስ ይለኛል። እና ሲምፕተማቸው ይሸቀሽቀኛል ነው። እንደዚህ አይነት ነገር ገጥሞሽ ያውቃል? እና ምን ለማለት ፈልጎ ነው ማለት? እና በእርግጠኝነት ይሸቀሽቀኛል የሚል ሲምፕተም አልተማራችሁም እና አለ ጀምሯል አይደለ? ሳምቲንግ እንደዚህ አይነት ነገር ሲኖር እንደው አንደርስታንድ ማድረግም ደግሞ ግዴታ ነው። ፔሸንት ናቸው፣ ላይክ ታመው ነው የመጡት፣ እርዳታ ይፈልጋሉ ምናምን። እና በዚህ አጋጣሚ አንድ ነገር ብነግርህ ደስ ይለኛል። የሆነ አጋጣሚ ነው። አንድ ሰውዬ ታመው ይባላል ሐኪም ጋር ይመጣሉ እና ሐኪሙ ያያቸውና እንዴት ነው የሚያደርገውት ይላቸዋል። እና መልሳቸውን ታውቂያለሽ? እወቅ እንጂ እና ማለት እኔማ ከነገርኩ ዶክተር ማለት በቃ ዝም ብለሽ ሄደሽ ቁጭት ያለሽ ኤቭሪቲንግ ማለት ነው። መርምሮ ነው የሚደርስበት፣ እያንዳንዷን ነገር እስካን አድርጎ ነው የሚደርስበት የሚል ነገር አንዳንድ ሰዎች ጋር ይኖራል። ሰው እንደው ምናልባት በዚህ ጉዞሽ ውስጥ ከምልክት ጋር በተያያዘ ብቻ ሳምቲንግ ነገር ካለ ታጫሽ። አሁን ቅድም እንዳልኩ እንዴት ነው የመጀመሪያው ኦልሞስት 6 አመቱን ምናምን እንደዛ ያው ትምህርት ነው። ከዛ ይሄ ኳሊፊኬሽን ኤግዛም ይባላል አለ ደሆል የ6 አመቱን አጠቃላይ የምንፈተንበት ሪትን አለው ኦራል አለው ምናምን። ከዛ ልክ እሱን ስጨርስ ያው እንደስሙ በቃ you are qualified doctor qualified doctor ነህ፣ ግን ላይሰንስድ አይደለህም። ስለዚህ 1 አመት ፕራክቲካሊ በቃ ትሰራለህ አንደር ሱፐርቪዥን ሆኖ ማለት ነው። እና አሁን እዛ ላይ የመንግስት ሆስፒታል ነው። በቃ ፊት ለፊት the first person everything የሚጋፈጠው ኢንተርን ነው። በቃ የመጀመሪያ ፔሸንት ሲመጣ ሂስትሪ ወይም ደግሞ ይሄ ህመሙ እንዴት እንደሆነ የሚጠይቀው ፊዚካል ኤግዛሚኔሽን ኤቭሪቲንግ የሚያደርገው። ከዛ ልክ ከሱ አቅም በላይ ሲሆን ሌላ ኮንሰልት ይደረጋል እንደዛ አይነት ወይም ደግሞ እያንዳንዱን ነገር ያው እንትን ሱፐርቫይዘር ስላለ ኢንፎርም ይደረጋል ነው። እና እንዳልከው ነው ብዙ እንትኖች ይኖራሉና በተለይ አሁን አንተ ያነሳው ነገር ብዙ ሰው መጠየቅ አይፈልግም። እና እንደኔ ልጠይቀኝ ነው እንደኔ የመጣሁት ምናምን ነገር ማለት እኔ ከነገርኩህማ ምኑን ነው የምታከመኝ ምናምን እንደዛ የሚሉ አይነት ሰዎች አሉና የሚገርም አሁን ትምህርታችንም ላይ አሁን እኛ ስንማር ሂስትሪ ይባላል። ሂስትሪ ማለት በቃ ስለ ህመምህ ታሪክ ማለት ነው። እንዴት ነው መቼ ጀመረህ ምናምን እንደዛ አይነት ነገሮች እንዴት ነው የሚሰማህ ስንት ቀን ሆነው እንደዚህ ነው ወያሉ ስለሚሰማህ ምልክቶች ዲቴል የሆነ ማብራሪያ ማለት ነው።
እና ሂስትሪ ማለት ኦልሞስት ለዲያግኖሲስ ወይም ደግሞ ህመምህን ለማወቅ ኦልሞስት 80%ቱን 70%ቱን የሚይዘው ሂስትሪ ነው። አሁን ላይ እንትን ነው በቃ በጣም አድቫንስድ የሆነ ጊዜ ላይ ስለሆነ ያለ ነው ምንም ችግር የለውም። ለምሳሌ በቃ ያስለኛል እና ራሴን ያመኛል ምናምን ካለ በቂ ሊሆን ይችላል ማለት ኢንቨስቲጌሽን መላክ ነው። ግን አሁን በፊት እንደዚህ ኢንቨስቲጌሽን እንደ ልብ አይገኝም። ኢንቨስቲጌሽን ማለት ምርመራዎች ማለት ነው። ለምሳሌ የደም ምርመራ ሊሆን ይችላል፣ ኤክስሬይ ሊሆን ይችላል፣ ሲቲ ስካን፣ የልብ ምርመራ ምናምን ምንጭ ለማወቅ ነው መነሻውን ወይም ደግሞ ምንድነው ህመሙ የሚለውን ነገር ለማወቅና ስለዚህ የሚደረገው በቃ ዋነኛውና ትልቁ ነገር ሂስትሪ ቴኪንግ ነው። እና በቃ አሁን እኛ 1 አመት ፕራክቲካሊ ብያለሁ አይደለ 2 አመት ነው የምንማረው እና የመጀመሪያው 1 አመት ሜንሊ ፎከስ ተደርጎ የምንማረው ሂስትሪ ቴኪንግ ላይ ነው። በቃ ማለት ፕሬዘንት ስናደርግ ወይም ደግሞ ስናቀርብ ሂስትሪያችሁ ምን ነገርን ማካተት አለበት በቃ የሚገመገመው በዋነኛነት ሂስትሪያችን ነው። እና በጣም ማተር አለው በቃ ማለት በጣም ማለት ነው በቃ አንደኛ ሰዎችን ኤክሰሲቭ ከሆነ የሆነ ኤክስፖዠር ምናምንም ይታደጋል። ለዶክተር እኮ ስራ ያቀልለታል። ለምሳሌ እኔ ሳልጠይቅህ ዝም ብዬ ደም ሽንት ራጅ ምናምን ብልክ ፋይናንሻሊ ምጠቀማለሁ ግን ደም ምርመራ ላያስፈልግ ይችላል ፋይናንሻሊ ምጠቀማለሁ ታይም ዋይዝም እጠቀማለሁ። ግን እንትን መሆን አለበት ይሄ ሰፊ የሆነውን ነገር ማጥበብና ምንድነው ማድረግ ያለብኝ የሚለውን ነገር ለማወቅ ጥያቄ መጠየቅ ግዴታ ነው። ግን እንዳልኩ ያው የመንግስት ሆስፒታል ላይ ነው እንትን የምንለውና ያው መንግስት ሆስፒታል የሚመጣ ሰው በጣም ያሳዝናል እና ያን ያህል የግሎቹ ያሳዝኑ ኧረ ተው ምንድነው አላማ እንዴ? አይ ሚን መንግስት ላይ ይመጡት የሚያሳዝኑበትን ስፔሲፊክ ነገር እንድትነግሪኝ ስለፈለኩኝ ነው። ያው አሁን የመንግስት ሆስፒታል እና የግል ሆስፒታል ይለያያል ማለት የግል ሆስፒታል ሰው ገንዘብ ከፍሎ ነው የሚታከመው ሙሉ ለሙሉ ከፍሎ ስቲል የመንግስትም እኮ ይከፍላሉ ግን ሌስ ፕራይስ ነው። የግል ሆስፒታል ግን በጣም ነው የሚከፍሉት። ስለዚህ ስለከፈልኩኝ ምንም ነገር ማግኘት ይችላል። ሁሉም አይደለም ሁሉም እያልኩኝ አይደለም ግን ከፍዬ ነው እኮ የምታከመው በቃ ይሄ you have to do አይነት ባይከፍልም ያው መደረጉ አይቀርም። ግን እንደዛ አይነት ሜንታሊቲ ያለው ሰው አለ። ሁሉም አይደለም የተወሰኑ እንደዛ አይነት ያላቸው ሰዎች አሉ። የመንግስት ሆስፒታል የሚመጡ ሰዎች ግን በሁለት አይነት ሪዝን ነው ሊመጡ የሚችሉት ብዬ አስባለሁ። አንደኛው ሌላ ቦታም አይገኝ ሰርቪስ ሊሆን ይችላል እዛ የመንግስት ሆስፒታል ብቻ የሚገኝ ሰርቪስ። ከዛ ሁለተኛ ደግሞ በቃ የግል ሆስፒታል ከፍለው መታከም መመርመር አፎርድ ማድረግ የማይችሉ ሰዎች ማለት ነው። ለዛ በቻሉት አቅም አሁን የመንግስት ሆስፒታል ላይ በቻሉት አቅም በቃ ፖላይት ሆነው በጣም ተናንሰው ዝቅ ብለው ምንም በቃ ማለት ሊትራሊ ምንም ቢሆን ያንን እንደዛ አድርገው ነው የሚገባውን ክብር ሰጥተው ከሚገባውም በላይ እንደዛ አይነት ነገር እንደዛ ሰጥተው በቃ ማለት ያ አርጎ ያልካቸውን ነገር በሙሉ ሳይጠይቁ ምናምን ያረጋል። ምንም ማለት እኮ አለ ማለት ለምሳሌ ቢጠይቁም እንደዚህ ነው ምናምን ተብሎ ሊነገራቸው ይችላል። ወይም ግን በቃ አብዛኛው ከዛ ደግሞ እንዳልከው ከገጠር ምናምን የሚመጡ ሰዎች ብዙ ሪፈራል የሚደረጉት ከክፍለ ሀገር ነው የሚመጡት። ስለዚህ የሆነ ከክፍለ ሀገር የሚመጣ ሰው ምናምን እንደዛ አይነት ነገር ነውና አሁን እንደዚህ ያን ያህል እንትን ላይሉ ይችላሉ። እንደዚህ ነው ምናምን እንደዚህ አድርግ እንደዚህ አታድርግ ምናምን ብለው የሆነ ደፍረው ላይናገሩ ምናምን ይችላሉ። በቃ እንዳልኩህ ነው አፎርዳቢሊቲ ኢሹ ብቻ እንደዛም አለ ምናምን። ከዛ ደግሞ የመንግስት ሆስፒታል ውስጥ መስራት በራሱ ደግሞ በጣም የተለየ ኤክስፒሪየንስ አለው። በቃ ማለት በጣም ብዙ ነገር እንድታይበት ያደርጋል። በጣም ብዙ አይነት ታካሚዎች አሉ። ብዙ አይነት የሰው ታሪክ ታቀበታለህ ምናምን በቃ ፋይናንሻል ሪዝን ሊሆን ይችላል፣ ፐርሰናል ይሄ ከጋብቻ ጋር የተገናኘ ሊሆን ይችላል፣ ሜንታል ፕሮብለም ምናምን ብዙ በቃ ይሄ ሪሊ የህይወትን ይሄ ጅንጉርጉር የሆነ ቀለሙን የምታይበት ቦታ ነው። በቃ ለምሳሌ በቃ ብቻዋን የምታሳድግ ልጇን ብቻ የምታሳድግ እናት የታለ አባትም እንደዚህ
ባለትዳር ሆኖ ምናምን ነገር ልክ ማርገዟን ሲሰማ ምናምን ጥሏት ጠፍቶ ምናምን መንታ ልጆች ብቻዋን ከዛ በምግብ እጥረት ምናምን ተጎድተው መጥተው በቃ የሆነ አንደኛዋን 2 ልጆች ሆኖ አንደኛዋ ታማ በቃ አንደኛዋን እንኳን የሆነ የምታረግበት ቦታ አጣ ስቲል እሷንም ሆስፒታል ይዛት መጣት እሷም እዛው ከሆስፒታል ሌላ እንትን ብቻ ብዙ አይነት እንትኖችን ታይበታል በቃ ትልቅ ሰዎች ላይ ምናምን ደግሞ ይሄ ልጆች ምናምን በቃ እናት አባቶቻቸውን እንትን ማድረግ ሊትራሊ ጥለዋቸው ይሄዳሉ እዛ ይጥሏቸዋል ምናምን እነሱን ማስታመም እንትን ማድረግ ምናምን ነገር አይፈልጉም እንደዛ አይነት ነገር ማለት ነውና ምንድን ነበር ጥያቄው ስለ ይሸቀሽቀኛል ነበር ይሸቀሽቀኛል እንደውም እግረ መንገድ እስቲ መልሽልኝ ይሰነዝረኛል አሁን የትኛው እንትን ውስጥ ነው የሚገባው ገጥሞሽ ያውቃል እሺ ሳሙዋን መጥቶ እንደዛ አይነት ነገር እንደዚህ አሁን ይሸቀሽቀኛል ምናምን ያን ያህል ገጥሞኝ አያውቅም ግን ምንድነው የሚደረገው እንዲያብራሩት ነው የምንጠይቃቸው አሁን ለምሳሌ ይሰነዝረኛል ሲል እኮ ይሰነዝረኛል ማለት ምን ማለት ነው እኮ ችግሩ ይሸቀሽቀኛል ነው የሚልሽ አሁን እኮ ኤክስፕላኔሽኑ ራሱ እኮ በነገራችን ላይ የገጠር ሰዎችን ያፕሪሺየት ማድረግበት አንዱ መንገድ ነገሮችን የመግለጽ አቅም አላቸው ባይዘው ለምሳሌ ያው ይሰነዝረኛል የሚለውን ቃል ሊትራሊ ሆነ እንግሊዘኛ በመፈልግለት ማለት ነው በጣም ኤክስፕሬሲቭ ሆኖ ልናገኘው ምናምን እንችላለን እኛ ቋንቋውን ስላልደረስ ነው ይሆናል እንጂና እሺ ይሰነዝረኛል ከዛ በቃ ሞር ዲቴል ነገር ትጠይቃለህ እንዴት የቱ ጋር ከዛ በምታውቀው ቋንቋ ደግሞ ትጠይቃለህ እንዲህ ያረጋችኋል ወይ ማለት ትጀምሪያለሽ ከዛ ሌላኛው የሚከብደው ነገር እንግሊዘኛውንና አማርኛውን ማጣጣም በጣም ይከብዳል ለምሳሌ በእንግሊዘኛ ብቻ የምታውቃቸው በአማርኛቸውን ስላልተለመዱ የማታውቃቸው ነገሮች አሉ ከዛኛው በተቃራኒ ማለት ነው እና በቃ ምን ብለህ እንደምትጠይቃቸው ራሱ ግራ የሚገባህ ነገር ማለት ነው በእንግሊዘኛ ስለሆነ ዕውቀቱ ያለው በእንግሊዘኛ ስለሆነ ይሄን በአማርኛ እንትን የሆነ ትርጉም ላይኖረው ሊያስቸግር ምናምን ይችላል ለምሳሌ ሲቲ ስካን ምንድነው በአማርኛ ሲቲ ስካን ተነሱ እንደዚህ ማለት ከዛ ምንድነው የምናደርገው ኤክስፕሌን ነው የምናደርገው በቃ ለምሳሌ ጭንቅላት ላይ እንደዚህ አይነት ችግር ሊኖር ስለሚችል እሱን የሚያሳይ ምርመራ እናዝላችኋለን በጣም ደስ ይላል አንድ ጥያቄ አለኝ እስቲ ስለ ጽሁፋችሁ እናውራ ስለ ጽሁፍ ስለ እጅ ጽሁፋችሁ እናውራና የኔ ጽሁፍ እንደዛ አይደለም ኢትስ ኦኬ ስለ ማጆሪቲው ማለት ፈልጌ ነው የዶክተሮች ጽሁፍ የብዙሃኑ አይነበብም ይባላልና እነሱ ናቸው የሚግባቡበት ምናምን ሁላ ይባል የሆነ ኮድ አለው እርስ በርሳ እነሱ ብቻ ናቸው እርስ በርሳቸው የሚግባቡበት ይባላልና በፓራስታሞልና በሞፕራዞል መካከል ምንም እኛ ዲፈረንስ ላናገኝበት እንችላለን ስናነበው ማለት ነውና እንደ ሁሉንም ባለለም አብዛኞቹን ግን ተመሳሳይ የሆነ ማይነብ አይነት ፓተርን ዲኖር ያደረገው ምን ይመስልሻል እሱ እንዴት ነው መሰለህ አይ ቲንክ አሁን ላይ እየቀረ የመጣ ይመስለኛል እሱም የሆነው ደግሞ ምንድነው አብዛኛው ነገር ወደ ዲጂታል እየተቀየረ ስለሆነ ለምሳሌ በእጅ መጻፍ አሁን ብዙ ሆስፒታሎች በኮምፒውተር ነው የምንጠቀመው ከዛ እኛም አሁን እየተማርን ኦልሞስት የሆነ ከግማሽ በኋላ ሙሉ ለሙሉ ኮምፒውተር ምናምን እንደዛ አይነት ሆነ ሲስተሙ ማለት ነውና በፊት ግን እና ያው አሁን እስከ ቅርብ ጊዜ እንደዛ ሊሆን የሚችለው ብዬ ማስበው አንደኛ ብዙ ነገር ነው የምንጽፈው አሁን ለምሳሌ ሂስትሪ አልኩህ አይደል ቅድም ስለዚህ አሁን እኔ ለስለ አንድ ሰው ሂስትሪ ስጽፍ ከዛ ፊዚካል ኤግዛሚኔሽን ሊትራሊ በቃ የሆነ 4 ፔጅ ወረቀት 5 ፔጅ ወረቀት ምናምን ለአንድ ፔሸንት ብቻ ልጽፍ እችላለሁ ስለዚህ የሚመስለኝ ማለት ነው እንጂ እሱን የተለየ ኮርስ አይሰጠም እና በቃ ማለት ይሄ በጣም በመጻፍ ብዛት መጀመሪያ ሳምረህ የጀመርከው ጽሁፍ በኋላ ላይ ተቀጣጥሎ ምናምን ነገር ታገኘዋለህ እና በቃ ይሄ በጣም ይሄ በርደን ስላለው ወይም ደግሞ ብዙ የሚጻፍ ነገር ሲኖር በቃ በጊዜ ሂደት ከዛ ችኮላም አለ እንደዛ ሲሆን አጠር አድርገህ ወይም ደግሞ የሆነ ቀጣልጠል ነገር አድርገህ ምናምን ትጽፈዋለህ ከዛ ያው እርስ በራስ ነው የሚግባቡት የሚባለው ደግሞ ለምሳሌ ተርሙን ስለምታውቀው ነው ለምሳሌ እኔ ፓራሲታሞል የሚባለውን ሁሉም ዶክተር ያውቀዋል አይደል ስለዚህ የሆነ ሲያየው ፒና ኤል መጨረሻ ላይ ካሉ በቂ ነው ምንም ማንዘዛት አይደርስም
ሄል ድረስ ራሱ አይደርስም እና በዛ ምክንያት ይመስለኛል። ከዛ ሌላኛው ግን አምናት ሹር ስለዚህ እርግጠኛ አይደለሁም፣ ግን ብዙ ጊዜ መድኃኒት ሲጻፍ አቢዩዝ እንዳይደረግ ለምሳሌ በደንብ ቁልጭ ባለ ጽሁፍ ምናምን ነገር ተጽፎ የሆነ ነገርህን አሞ ስትመጣ ቁልጭ ባለ ጽሁፍ ላንተ በደንብ በሚነበብ መንገድ ጽፌ ብሰጥህ ታውቀዋለህ መድኃኒቱን። ከዛ አሁን ሌላ ጊዜ የሆነ ሰምባዲም ሲያማው እንትን የምትባለዋን ውሰድ እንትን መድኃኒት ስጠኝ። አክቹሊ ገዝተኸውም የምታነበው ነገር ነው፣ ግን ሊሆን ይችላል ሜቢ የሆነ ፕሮፌሽናሎች ብቻ። እኔ የሚገርመኝ እኮ የእናንተ ጽሁፍ እንደዛ መሆኑ አይደለም፣ የፋርማሲስቶቹ ማንበብ ያው እንዳልኩ ፋሚሊያር ስለሆኑ ነው ብዬ አስባለሁ። በጣም ደስ ይላል። በብዙ መንገድ ጽሁፋችሁ የማይነበበው ለዚህ ነው እንጂ ለክፋት አይደለም ነው የተለየ ዓላማ ኑሮን አይደለም ነው። በጣም ደስ ይላል። እንግዲህ ዶክተር ከቅርብ ጊዜ ወደዚህ ደግሞ በጣም አርቲስቲክ የሆኑ ኦልሞስት ለኮሜዲ ሩብ ጉዳይ ነው የሚባለው። በቃ ኦልሞስት ሰው የምር የተማረ እንደሆነ ሴንስ ሳያደርግ በጣም በተዋዛ መልኩ ደግሞ ቲክቶክ ላይ ደግሞ በደንብ አለሽ። ከዛ ባለፈ ደግሞ የቲክቶክ ክሬቲቭ አዋርድም ላይ እንደዚህ አለሽ አይደለ? አይ ዶንት ኖ ዘርፉን እርግጠኛ ባልሆነም ዘርፉ ምንድነው? ቤስት ኢመርጂንግ። ስለሱ በደንብ ወደ በኋላ እናወራለን። ከዛ ፊት ግን ወደ ቲክቶክ የገፋሽ ነገር እንደው ምንድነው? እሱም ባውቅ በጣም ደስ ይለኛል። እንትን ነው ማለት ከዚህ በፊትም አሁን የካሜራ ወይም ደግሞ ሚዲያ ኤክስፖዠር ምናምን እንደዛ አይነት ነገሮች ነበሩኝ በፊት። አሁን ለምሳሌ ሃይ ስኩልም ምናምን እያልን ትንሽ እንደዚህ አይነት ነገሮች ላይ ምናምን መሳተፍ ምናምን ወድ ነበረ። እኔ እንትን አይደለሁም አሁን ጸሐፊ ምናምን አይደለሁም፣ ግን በፊት ያው ዝም ብለን አሁን ሃይ ስኩል ላይ ምናምን እኮ የሆነ አንድ ሰሞን ሁሉም ሰው ገጣሚ ይሆናል፣ ሁሉም ሰው ጸሐፊ ይሆናል። ኃይሌ ደግሞ ሩጫ ካሸነፈ ሁላችንም ሯጭ እንሆናለን። ባይ ዘ ዌይ ሯጭ መሆን ነበር የምፈልግ። ምን ከለከለሽ? ምን ከለከለኝ? ያው ይሄ ዶክተር ቁጭ ብሎ ማንበብ ሲኖርብሽ ነው? አይ በፊት በልጅነቴ ሯጭ ነበር መሆን የምፈልገው እና ጧጧትም ምናምን እየተነሳው ሮጥ ነበረ። ሰፈራችን ለእንጦጦ ምናምን ቅርብ ነው፣ እንሮጥ ነበር ከእህቴ ከወንድሞቼ ጋር ምናምንና እንደ ኢትዮጵያ ሩጫ የትም አይሄድብሽ የምታስታውሱ ከሆነ የሆነ በማን ጊዜ ደራርቱ ሁሉ አይደለም፣ ደራርቱ ጥሩነሽ ዲባባ መሰረት ደፋር እነ ጥሩነሽ እነ መሰረት የሆነች ሙስሊም የምትሮጥ ነበረች ከስር ታይት አድርጋ ከዛ ከላይ ቁምጣ ምናምን ነገር የምታረግና በቃ እንደሷ ለብሼ ሮጣለሁ ምናምን እል ነበረ። ያ ሩጫ የተቀየረ እና ሁሉ ቀደም ወዳነሳው ጥያቄ ምንድን ነበር ጥያቄው? ቲክቶክ እና እንትንል ነበር በቃ የሆነ ነገር ወይ ጽፋለሁ ምናምን። ከዛ ሃይ ስኩልም ግቢ ምናምን ገብቼ ፕሮግራም ምናምን ሲኖር መድረክ መምራት ምናምን በቃ ይሄ ሰው ፊት እንትን ማድረግ ማለት ነው መናገር። ከዛም ደግሞ ይሄ ወደ ካሜራ ምናምን ሲባል እንደዛ አይነት ነገሮችን እንትንል ነበርና ከዛ ያው ግራጁዌት ከጨረስኩኝ በኋላ አሁን ሜዲሲኑን ግራጁዌት ካደረኩኝ በኋላ ያው ጊዜው ዘመኑ የቲክቶክ ነው። ያው ቲክቶከር ካልሆንክ ከባድ ከዛ በቃ ያው ከሙያዬ ጋር ደግሞ ሙያሽን ራሱን ይዞ መምጣት ማለት ነው ሪሌተብል በሆነ መንገድ እንደዛ መስራት። እስኪ ስለ አቀራረቡና ስለ ኮንተንቱ ንገሪኝ። እንዴት ነው የምታዘጋጀው? የምታቀርቢበት መንገድ ስለሱ ትንሽ ባውቅ ደስ ይለኛል። እንዳልኩ ከዛም በፊት ይሄ መናገር ምናምን ብቻ ይሄ አሁን ሃይ ስኩል ማነው ሜድ ስኩልም እያለን አሁን የፕሬዘንቴሽን ምናምን እኔ ያስፈርቶኝም ምናምን አላውቅም እና የሆነ ብቻ ያን ያህል ይሄ ስለ ሰዎች ሀሳቤን መግለጽ ምናምን ማውራት ምናምን ያን ያህል የሚከብደኝ ሰው አይደለሁም እና ከዛ ደግሞ ኖርማሊ አሁን ኮንቴንቶች አሉ ቲክቶክ ላይም ዩቲዩብ እንደዛ አይነት ኮንቴንቶች ላይ ካያሁን ሜዲካል ምናምን ሲሆን ይሄ ሜዲካል ፐርሰን ብቻ በሚረዳው መንገድ ነው
የሚቀርበው። ለምሳሌ በቃ እንዲህ ቁጭ ብሎ ጋውን አድርጎ ምናምን በቃ ኮስተር ብሎ የሳምባ ምች ማለት እንትን በሚባል ባክቴሪያ እንደዚህ ተፈጥሮ ምናምን እያለ የሆነ በጣም የሚያዝግ ብዙ ሜዲካል ተርም ሲሪየስ የሆነ ኢንፎርማቲቭ ሜዲካል ተርም የበዛበት ይሄ ነን ሜዲካል የሆነ ሰው ኢዝሊ ሊረዳው የማይችለው ወይም ደግሞ አይቶት ይሆናል አይደለ ከቺ ሆኖለት ሊያየው ምናምን ነገር የማይችለው ምናልባት በህመሙ የተጠቃው ሰው ብቻ ሊሆን ይችላል የሆነ ኮንሰርንድ ሆኖ ምናምን የሚያየውና እንደዛ አይነት ነው በአብዛኛውና ግን መሆን ያለበት ሜዲካል የሆነው ሰው ብቻ ሳይሆን ሌላውም ሰው ማንኛውም ሰው በቃ የተማረውም ያልተማረውም ሰው ይሄንን ነገር ማወቅ ይገባዋል ሊደርሰው ይገባዋል። ስለዚህ አሁን ለምሳሌ በቃ ምንም አንድ ያልተማረ ያን ያህል እንግሊዘኛ እንኳን በስርዓት አንደርስታንድ ማድረግ የማይችል ምናምን ሰው እንግሊዘኛ የበዛበት እና ሜዲካል ተርም የበዛበትን የሆነ ነገር ብትነግረው ምንም ከማደናገር ውጭ አንደርስታንድ የሚያደርገው ነገር የለም። ስለዚህ ይሄኛም በቃ ብሬክ ዳውን ተደርጎ ለኛ ቅርብ በሆነ መንገድ ኢዝሊ አንደርስታንድ ልናደርገው በምንችለው መንገድ ወይም ደግሞ እኔን ነው የሚያናግረኝ በሚል ነቆራም ሊሆን ይችላል ብቻ እኔን ነው የሚያናግረኝ በሚል አይነት መንገድ ፈኒ በሆነ ወይ አንዳንድ ማስታወቂያዎችን ያለውኝ እኔና የአንድ ደቂቃ ማስታወቂያ ነው ምን እያሉ እንደሆነ አይገባኝም እና ብዙ ሰውም አይገባውም። ለምሳሌ አሁን የኢንተርናል ጋስትሮ ኤክስተርናል ሊትራል ኤክስትራክቸር ምናምን እንትን አስመጥተናል ነው ባይዘው ማሽን ነው እና እንደውም ማን ነው አይ ቲንክ የሆነ ሰው ሪአክት ሲያደርግበት ሰው የጥርስ ለምሳሌ የጥርስ ማስታወቂያ የአንድ ደቂቃ ከሰራ በኋላ ፋይናሊ እንደው ጥርስ ይነቅሉ ይሆን ነው የሚለው ጥያቄው ይሄ ነው ሰውየው ባይዘይ ፋይናሊ እንጂ ይሄ የእንትን ምናምን ተርሞቹ ጉዳዩ አይደለም ተርም ጉዳዩ አይደለም በቃ ከሱ ጋር ሪሌታብል መሆን አለበት መንገር ምናልባት እንትኖችም ከሆኑ ማብራራትና ቀለል አድርጎ ማቅረብ ያስፈልጋል በቃ ኢዚ በሆነ ቃላት እንትን ማድረግ ማለት ነውና በቃ ይሄንንም ስንሰራ እንትኑ አንዱ ሪዝን ይሄ ነበር በቃ ማለት ሰውን አንደርስታንድ ኢዝሊ አንደርስታንድ ሊያደርገው በሚችለው መልኩ ለሱ ቅርብ አይነት ስሜት በሚሰማው መልኩ ህክምናን ወደ ሰው ዴሊቨር ማድረግ ማለት ነው ማስተማር በጣም ደስ ይላል ሶ ጥሩ እየሄደ ነው ስንት ፎሎ ደረስሽ ስንት ሚሊየን ከ66,000 ይሆናል ብዬ አስባለሁ በጣም አሪፍ ሊንክ አስቀምጣለሁኝ ገብታችሁ ፎሎ አድርጉ በዚህ አጋጣሚ እንግዲህ ቲክቶክ ዘመንኛ የሆነ ተጽዕኖ ያለው ፕላትፎርም ነው እዛ ላይ መምጣት የግድ ነው ራስንም መግለጥም ማስተዋወቅም ሰዎች ደግሞ እንዳልሽው ቀለል አድርገን ላስተምራቸው የሚገባ ነገር አለ ሶስቱን ለማስተዋወቅ መምጣትሽም ጥሩ ነው ይበል የሚያሰኝ ነው ምናልባት ዶክተር አሁን የሐኪም መሆንና የእስልምና እምነት ተከታይ እንትን ሴት መሆን የሆነ አይነት ራሱን የቻለ ቻሌንጅ ያለው ደግሞ ይመስለኛል አይደለ ከሌላው ሰርክል ወጣ ብሎ ምናልባት አሁን ለወደፊት ዶክተር መሆን ይፈልጉ ራይት ነው 9 10 11 12 ከዛም በታች እድሜ ላይ ያለው ልጆች ሊኖሩ ይችላሉና እንደው እነዛ ልጆች ቢያውቋቸው ቢሰማቸው ራሳቸውን ከማዘጋጀት አንፃር ማለት ነው ስቲል ደግሞ ትምህርቱ ላይ ያሉ ገና ዩኒቨርሲቲ ውስጥ ያሉ ወጥተው ፕራክቲካሊ ስራ መስራት ያልጀመሩ እንስቶችም እንደዚሁ ሙስሊሞች ቢያውቋቸው እና ዝግጅት ቢያደርጉባቸው ብለሽ የምታስቢያቸው ነጥቦች ካሉ እነሱን ብሰማ ደስ ይለኛል። እሺ ያው እኔ ካለኝ ከራሴ ኤክስፒሪየንስ አንፃር በቃማት ሁሉም ሰው ሊያውቀው የሚገባው ነገር እኔ አሁን ስንማር ብዙ ጓደኞች አሉ ያው አብሮኝ የሚማሩና አብዛኞቹ እንደዚህ መሆኑን ብናቅ አንገባም ነበር የሚሉ በጣም ብዙ ሰዎች አሉ። እና እንትን አይደለም ሜዲሲን ቀላል አይደለም ከባድ ነው። ስለዚህ ከባድነቱን አውቆ ከዛ ደግሞ በቃ የማይቻል ግን አይደለም ማለት የማይቻልም አይደለም ያው ብዙ ሰዎች ያው ብዙ ዶክተሮች አሉ ግን በቃ እንደዚህ አሁን እኔ እንዴት ነው መሰለህ ልክ ገና መጀመሪያ ስገባ ሌሎችም ብዙ ጓደኞች ነበሩኝ ሜዲሲን የሚማሩ ምናምንና አያቸው ነበር በቃ ለምሳሌ እንደዚህ
የምንገናኝባቸው ፕሮግራሞች ላይ ምናምን ኤግዛም ሲኖራቸው ምናምን እንዴት እንደሚሆኑ፣ እንዴት እንደሚማሩ፣ እንዴት እንደሚያጠኑ፣ እንዴት እንደሚጨናነቁ ምናምን አይ ነበር፣ አቅ ነበር። ስለዚህ በጣም ሀይ ከፍ አድርጌ ነበር ኤክስፔክት ያደረግኩት። ማለት በቃ ያን ያህል አይከብድም ምናምን የሚል እሳቤ አልነበረኝም። ለዛ አሁን ስገባ የሆነ ያገኘሁት እንደጠበቅኩት ነው የቻሌንጁ ማለት ነው። ያው ኤክስፒሪየንስ ስታደርገው አት ሰም ፖይንት የተለየ ነገር ቢኖረውም ግን እኔ እንደዚህ ይሆናል ብዬ በጭራሽ አልገመትኩም ነበር ምናምን አላልኩም። እና ቅድም እንዳነሳ ነው በቃ ማለት ብዙ አይነት ቻሌንጆች አሉት። በጣም ዴዲኬትድ እና ኮሚትድ መሆን ያስፈልጋል። ብዙ ሰዓትን መስጠት ያስፈልጋል። በደንብ ማንበብ ያስፈልጋል። ከዛ ከተለያዩ ነገሮች somehow ሊከለክልህ ይችላል። ከዛ ግን እንደየሰው ይለያያል። ለምሳሌ እንዴት ነው ያንን ነገር ማኔጅ የሚያደርገው ያ ሰው የሚለው ነገር ዲፔንድ ያደርጋል። አሁን እኔ የሆነ በተወሰነ መልኩ እንትን ለማድረግ እሞክራለሁ፣ ሚዛናዊ ለማድረግ ነገር እሞክራለሁ፣ ባላንስ ለማድረግ እሞክራለሁ። ይሄንንም እንትን እላለሁ። በቃ ሶሻል ላይፌንም እንደዚህ አይነት ነገሮችንም እንትን ለማድረግ ያው የሚሞክር ሰው ይኖራልና ግን በቃ ቻሌንጅ አለው። ከዛ ቻሌንጁ ደግሞ በቃ እንደዛ አይነት በጣም ከባድ ሃርድ ምናምን የሆነው በቃ ስለሚገባው ነው። በቃ ማለት ግዴታ ነው። እኔ አይ ዊሽ ሁሉም ሰው በዛ አይነት መንገድ ቢማር ትምህርቶቹ ምናምን በጣም የት በደረሰን ነበር። አይ በቃ በደንብ አንደርስታንድ አድርገው በጣም ገብቶህ ምናምን ነገር ነው የምትማረው ምናምን የሆነ ነገር ዝም ብሎ ቲዮሬቲካሊ እንዲህ ነው ምናምን ብለህ ሸምድደኸው መሸምደድና ከዛ ሄደህ ፕራክቲካሊ ነገሩን ስታየው ሲሰራ ምናምን ያ ነገር ሲሆን ሪሊ ሃፕን ሲያደርግ ምናምን ይለያያል እና አንደርስታንዲንግህም በጣም ይለያያል። አሁን ለምሳሌ መጽሐፍ ላይ ያሉ ኬዞች ይኖራሉ። ኬዞች ስልህ ህመሞች ምናምን ከዛ ግን አሁን ለምሳሌ የፈረንጅ መጽሐፍ ላይ ያለው በሽታ በሙሉኝ ሀገር ላይ ማለት አለ ማለት አይደለም። እና አሁን እዛ እኛን አሁን የሚማሩትን ተማሪዎች ፕራክቲካሊ እዛ ሆስፒታል ውስጥ ያየናቸውን ኬዞች እና ዝም ብለን በመጽሐፍ ብቻ የምናውቃቸውን ኬዞች ብትጠይቀን በጣም ኮምፕሊትሊ ዲፍረንት የሆነ ነገር ነው የምታገኘው። ያኛው ሞር አንደርስታንዲንግ ስለሚኖረው ማለት ነው። እና በቃ እንትን ያስፈልጋል ምንድነው ይሄ ለነገሩ ጠንከር ማለትና በቃ በጣም ኮሚትድ መሆን ያስፈልጋል። በጣም መውደድ ፓሽኔት መሆን ያስፈልጋል። ከዛ ከወጣን በኋላ ደግሞ ይሄ አይ ቲንክ አሁን ላይ እንኳን ብዙ ሰው ገብቶታል ብዬ አስባለሁ። አሁን ድሮ በቃ ዶክተርነት በቃ ክብሩ ምናምን እንዳለ ሆኖ ግን በቃ በደንብ ብር አለው ያበላል። እሺ ብር ግን የለው። ከዛ በቃ ወጥተህም ስራ ማጣት ምናምን እንደዚህ ነገሮች የሉም። ከዛ ዶክተር ምናምን መባሉ ምናምን እንደዚህ ክብር ምናምን ነገር አለውና አሁን እንደዛ አይደለም። በቃ ማለት ወጥተህ ግራጁዌት አድርገህ ረጅም ዓመት አንድ ዶክተር ስራ ሳያገኝ ሊቆይ ይችላል። ከዛም በግድ በመከራ ምናምን ነገር ስራ ካገኘ ያው ደሞዙን እንግዲህ በተው ነው የሚሻለው። ሪሊ ግን የሚባለው ነገር እውነት ነው። ትንሽ ነገር ማንሳት ብንችል ደስ ይለኛል። ማለት ለምሳሌ አንድ ሰው ሐኪም ነው ወይም ደግሞ ዶክተር ነው ሲባል እንዲሁ ኤክስፔክት የሚደረግ ነገር አለ። ከቅርብ ጊዜ ወደዚህ ደግሞ በጣም ብዙ የምንሰማቸው ነገሮች አሉ። ብዙዎቻችን ተባራሪ ኢንፎርሜሽን ኦር ከሳሙዋን ምናምን ያገኘውን ካልሆነ እንዲህ ሙያ ውስጥ ካለ ሰው ብዙ ነገር ሲሰማ አይታይም። እና ካነሳሽው አይቀር ወይስ ብዛቱ አንሶባቸው ነው? አግኝተሽኛል ጥያቄን። ማለት ለምሳሌ እስከ ዛሬ 300,000 ከነበር የወር ደመወዛቸው አሁን 250,000 ገብቶባቸው ነው ወይ? ለምሳሌ እኛ ሀገር ውስጥ ስታንዳርዱ ወይም ደግሞ ብዙሃኑ ዶክተሮች ጀማሪዎቹ ማወቅ ከተቻለ እንዴት መሰለህ ፐርሰናል ካልሆነ ጥያቄው እሺ ችግር የለውም። አልበያን የቁርአንና የተርቢያ ማዕከል
በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዝኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። እንዴት መሰለህ፣ አሁን ለምሳሌ ሜዲሲን ቅድም እንዳልኩ ረጅም ሌላም አይ ቲንክ ያው የቅድሙ ምክር በዚህ ውስጥ ምናምን ይኖራል ብዬ አስባለሁ። ረጅሙን እድሜህን ነው የሚወስደው። ለምሳሌ በቃ ይሄ ወጣትነት ወይም ደግሞ በጣም ፈርታይል የምትሆንበት አንድ ሰው በአማካኝ ምናልባት በ19 ዓመቱ ምናምን ዩኒቨርሲቲ ምናምን ይገባል። ከዛ 7 ዓመት ወይም ደግሞ 8 ዓመት ምናምን ነገር ስትማር ኦልሞስት በቃ 20 ዓመትህን ጨርሰህ ማለት ነው የምትወጣው። በቃ ማለት የሆነ 26 ኢነርጄቲክ ሆነሽ ንግድም ከሆነ ምን የምትሞካክሪ። ከዛ አንድ እሱ ነው። ከዛ ትምህርቱ እንዳልኩ ለሌላ ነገር ጊዜ አይሰጥም። ስለዚህ ይሆናል አይደልና ጎን ለጎን እስኪ የሆነ ነገር ላስብ ምናምን የምትለውን ነገር ጊዜ አይሰጥም። የምትማሪው ነገር አይደለም የለም። በቃ ለምሳሌ ይሄንን እንትን እያልኩኝ እስኪ ቆይ ቤተሰብ ጋር የሆነ ነገር እንትን ልበል፣ ይሄንን እየሰራው እንደዚህ ላርግ ምናምን የምትለውን አይነት ፋታ የሚሰጥ አይደለም። በቃ ማለት 24/7 በሚባል ደረጃ 24/7 አይደለም ግን እንደዛ በሚባል ደረጃ በጣም ቢዚ የሚያደርግህ ነገር ነው። ስለዚህ ልክ አፍተር ግራጁዌሽን ስትወጣ በቃ ምንም የምታውቀው ስለ እንትንህ ብቻ ነው፣ ስለ ተማርከው ስለ ሜዲሲን ብቻ ነው የምታውቀው። ከዛ ይሄ ደሬስት ስላለው ነገር እንትን አትልም ነው። ከዛ ወጣህ ያለህ ኦንሊ እንትን መቀጠር ነው አይደል? ከዛም በኋላ አሁን ሌሎች ነገሮችን ላስብ፣ ንግድም ከሆነ ብቻ ሌላም ስራ እንደዚህ አይነቶች ነገር ከባድ ነው። በቃ ማለት ኦልሬዲ የሆነ ብዙ ነገር ሄዷል እና ከዛም ነገር አንፃር ከዛ እንዳልኩህ ደግሞ ይሄ ትምህርቱ በጣም ብዙ ነገር የሚይዝብህ ነገር ስለሆነ ሌላ ኤክስተርናል ሊሆኑ ነገሮችን ኤክስፖዠር አይኖርህም። በቃ ይሆናል ብዙ ጊዜ እኮ የሜዲሲን ተማሪ ምናምን በቃ የሆነ ግግም ያለ ምናምን የሆነ እንደዛ አይነት ሰው ነው ምናምን ነው የሚባለው። የሆነ ከሰው ጋርም ኮሚኒኬት መግባባት አይችልም። በቃ ይሄ እንደዛ አይነት ነው የሚባለው። ኮስተር ያለ በቃ ሌላ ነገር አያውቅም ከትምህርት ውጭ። በቃ ማለት ያጠናል፣ ክላስ ይሄዳል፣ ያነባል፣ ይተኛል። ክላስ አሁን ላይ እንደውም እየተቀየረ ነው። ያው አብዛኛው ሰው ቢያንስ ሲያጠና ምናምን እየቀረጸ ቲክቶክ ላይ ምናምን ይፖስታል እና እንደዛ ሆነ። በቃ ልክ ስትወጣ ያለህ ኦንሊ እንትን መቀጠር ነው። ከዛ አሁን ስትቀጠር ምናልባት እኔ አሁን ተጨምሮ ምናምን ነገር ከሆነ አላውቅም፣ ግን 10,000 ብር አይሞላም ደሞዝ እና ምናልባት እኮ አሁን ለምሳሌ ለአዲስ ግራጁዌት 10,000 ብር ኖርማል ሊሆን ይችላል፣ ግን ከመጣህበት መንገድ አንፃር ካሳለፍከው ጊዜ አንፃር ምናምን በቃ ማለት እንትን ይልብሃል። ለምሳሌ እኔ ግራጁዌት ሳረግ ኦልሞስት ሁሉም የኔ ባች ሌላ የሚማሩ ያሉ ኦልሞስት ሁሉም የኔ ባቾች ግራጁዌት አድርገው ስራ ምናምን እየሰሩ ምናምን ነበር እኔ ግራጁዌት ሳረግ ማለት ነው። ስለዚህ አሁን ኦልሬዲ ከኖርማሉም ከባችህም ወደኋላ ትቀራለህ። ለምን? በትምህርቱ ምክንያት ማለት ነው። ከዛ ልክ አንተ ግራጁዌት በምታረግበት ሰዓት ምናልባት ያንተ ባቾች ምናምን ያው ፍሬሽ ሆነው ምናምን 10,000 ይሆናል የሚከፈላቸው። የሆነ አይነት ያህል ፕሮግረስ አድርገው የሆነ አይነት ደረጃ ላይ ደርሰው ሊሆን ይችላል። ከዛ ግን የሜዲሲን ተማሪ ስትሆን ግን በቃ ከረጅም ጊዜ በኋላ እድሜ ሄዶ ምናምን ብቻ ከብዙ ነገር አንፃር እንትን ብለህ እንዳልኩህ ነው ደሞዝ 10,000 ብር አይሞላም። ከዛ አሁን አሉ እኛ ኢንተርን ምናምን እያለን ባለትዳር
ምናምን እንደዚህ አይነት ሰዎች አሉና አንድ ስራ እየሰሩ በጭራሽ እንትን ማድረግ አይችሉም። ስለዚህ እንዴት ነው መምረጥ ግድ ይልሃል። በቃ ቤተሰቦቼን ይሄ ባለቤቴን ልጄን ምናምን ነገር እኔ ፊዚካሊ ለነሱ አፒር ማድረግ አለብኝ ወይስ ደግሞ ይሄ ገንዘቡን አምጥቼ የሆነ ስቴብልም ባይሆን ብቻ ይሄ ቤዚክ በሆነ ነገር ማኖር አለብኝ። ምክንያቱም ለምሳሌ የሆነ ቦታ ቀን ይሰራል ከዛ ግዴታ ደግሞ ፓርት ታይም ለሊት መስራት አለበት እና እኔ አንዱ ልጅ ሲነግረኝ በቃ እንደዛ ሊትራሊ ልጆቹን አንድ ልጅ ነው ያለው አያገኛቸውም ባለቤቱንም እና እንደዛ ለምን ሁሉ ቦታ ነው የሚሰራው። አዎ ከዛ ችግር የለውም እኮ ሰው የተሻለ ኑሮ ለመኖር እስከፈለክ ድረስ ምናልባት በጣም መስራት መልፋት ሊኖርብህ ይችላል። ከዛ ግን ሰው ቢያንስ እንደዛም ለፍተህ የሆነ አላል ከዛ ነገር ጋር የሚቀራረብ አይነት ላይፍ የሚቀራረብ ምናልባት እኩል ላይሆን ይችላል ግን የሚቀራረብ አይነት ላይፍ መኖር እንኳን ከቻልክ ቢያንስ ይሻላል። የልፋትህን የድካምህን ውጤቱን ታያለ። ይሄ ግን ለምሳሌ ይሄ ሰው 30 ቀን ወይም ደግሞ 20 ምናምን ደን ቀንም ማታም ማለት ነው የሚሰራው ምናልባት ወይ ኮይ ፈጪ ምናምን ቤት ተከራይቶ ለመኖር ሊሆን ይችላል ማለት ቤዚክ የሚባለው ነገር ለማሟላት ነው ቀንም ማታም መስራት ያለበት ማለት ነውና አሁን እኔ በነበርኩበት ሆስፒታል እንዴት ነው የሚሰራው ኤቭሪ አዘር ዴይ ነው 24 ሰዓት ስራ 24 ሰዓት ረፍት 24 ሰዓት ስራ 24 ሰዓት ረፍት ማለት ነው። ያ ማለት በወር ውስጥ 15 ቀን ቀንም ማታም ሆስፒታል ውስጥ ነው አንድ ሰው ማለት ነው። ከዛ 15ቱን ቀን ነው የሚያርፈው። ያንን 15 ቀን ግን ግዴታ አፎርድ ለወር ደግሞ ሌላ ቦታ ሄዶ ይሰራል ምናምንና የሆነ አለ አይደል እንትን አይልም አይመጣጣንም ማለት አይደራረስም። አዎ እኔ ማለት ለምን ይለፋል ለምን እንትን ይላል አይደለም ግን ቢያንስ ለፍተህም at some point የሚጠጋጋ አይነት ላይፍ ምትኖር ከሆነ እንጂ ሁሉም ሰው ቁጭ ብሎ ይበላል ማለት አይደለም። ወይም ደግሞ ሁሉም ሰው ሳይሰራ ምናምን እንደዚህ 2-3 ስራ ምናምን ሳይሰራ ይኖራል ማለት አይደለም። አሁን ባለው ይሄ ፋይናንሻል እንትን በአንድ ስራ ምናምን መኖር ከባድ ነው። ለምሳሌ አሁን ቲክቶከር ማለት ላይቭ ምናምን የሚገባም ሰው ቢሆን ለሊት እንቅልፉን አጥቶ ምናምን ነው ቁጭ ብሎ ምናምን ጌም ሲያጫውት ምናምን ያድራል። እሱም ሀስል እያደረገ ነው። ግን ከዛ አትሊስት ይሄንን ሀስል አድርጌ ምን አገኘሁኝ ስትል ስቴብል የሆነ ላይፍ ኖራለሁ ለቤተሰቦቼ እንደዚህ የተሻለ እንትን እላለሁ ምናምን ብትል ኢትስ ኦኬ ምናምን ትላለህ። ይሄ ላይ ግን እንዳልኩህ ነው ያው ለፍተህም ቤዚክ ለሆነው ነገር ነው ኢንሻአላህ ወደፊት ብዙ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ያው ሐሳቡ በጣም ሲዝዋወር ስለነበረ ብዙዎችም ስለሚያነሱት እና ግን ከዚህ ጋር አሁን እንትን ብሎ ማለት ነው እንደውም አሁን ላይ ብዙ ያው እንደዚህ አይነት ኮምፕሌኖች ምናምን ስለሚቀርቡ እንደውም ነው ሰው ብዙም ፍላጎት ያለውም አይመስለኝም ለመማር። ኢቭን የሚማረውም ሰው እኔ አሁን ግራጁዌት አድርጌ እሰራበታለሁ ምናምን ነው የሚለው ብዙ ሰው። በተለይ ወንዶች ሲሆኑ ደግሞ አሁን እንደዚህ ግራጁዌት አድርገው ወጥተው ተቀጥሮ ምናምን መስራት ሬር ነው። እኔ እንኳን ከማውቃቸው ከጓደኞቼ ምናምን እንዳልኩህ ነው የሆነ አይነት እድሜ ላይ ምናምን የሆነ አይነት ጊዜ ላይ ደርሳ ስለሆነ እንትን የምትለው ወጥቶ በቃ ሌላ ነገር እንዳዲስ ነው ለመጀመር ነው የምትሞክረው ምናምንና አይ ቲንክ የሆነ ጊዜም እንደውም አንድ ዶክተር እንደዛ ስትል ነበር በቃ ማለት ከቻላችሁ ሜዲሲንን ብቻ እንትን አትበሉ መንገዳችሁ ብቻ ተጨማሪ ሳምቲንግ ነገር ተጨማሪ በቃ ዱ ሳምቲንግ የሆነ ጎን ለጎን ከተቻለ ማለት ነው ይሄኛውን ሜዲሲኑንም ትምህርትንም ሳትጎዳ በደንብ ይሄ ታይምህን ማኔጅ አድርገህ ምናምን ማድረግ የሚቻል ከሆነ አሰሳይድ የሆነ ነገር ማድረግ ለመስራት መሞከር ምናምን ጥሩ አማራጭ ይመስለኛል። ያው ገና ለገና እንትን ይስተካከላል ብሎ ከመጠበቅ ትምህርቱ ላይ ያሉ ሰዎችም መግባት የሚፈልጉም እነዚህ ነገሮች ኮንሲደር ማድረግ አለባቸው። በጣም አሪፍ። እንግዲህ ዶክተር ያው ታስታውሺ ከሆነ ከሆነ አመታት በፊት ከሕክምናው ተጨማሪ ማለት ነው የዳዕዋ ስራዎች ላይ እንደውም እዚህ ሀገር ላይ ቀደምት ሆነው ማለት ከፊት መተው የሴቶች ዳዕዋ ሲያደርጉ ሲያስተምሩ እስልምናን ሲሰብኩ አይደኖ ስብከት ለዳዕዋ ይሆን ባላቀ ብቻ እንደዛ ሲያደርጉ ከነበሩ እንስቶች መካከል አንዷ ነበርሽና እስቲ ስለሱ ዘመን ስለ ደጉ ዘመን እስኪ እናውጋ ስለሱ።
ያው ቅድም ትንሽ ለመንካት ሞክሬ ነበረ እንዳልኩህ በቃ ማለት እንደዛ አይነት ነገሮች ላይ ምናምን መሳተፍ ምናምን ያስደስተኝ ነበር እና ግቢም እያለሁኝ እንትን በዛን ጊዜ እንትና ነበር ያስሚን ሙጃሂድ የምታውቋት ከሆነና የሷን ልብን አስመልስ የሷ እንትኖች አሏት ስፒቾች አሏት እና በጣም ነበር በጣም ነበር መወዳት በጣም ደስተኛለች ሰማታለሁኝ ማብዛኛው ምናምን እና ኢቭን ሁላ እንትኗን ይሄ ቪዲዮቿን ምናምን በቃ መጽሐፍ ማድረግ አለብኝ ምናምን ቢዩላ የሆነ አንዳንዴ ጽፍ ነበር ምናምን እና በቃ ማለት በጣም ኢምፕሬስ ታደርገኝ ነበር በጣም ደስ ትለኛለች በቃ ሴት ናት ከዛ በቃ የምታስተምረው ደግሞ ኢስላሚክ በሆነ መንገድ ነው እስልምና ነው የምታስተምረው ምናምንና እመኝ ነበር በቃ ማለት በቃ እንደሷ እና እነግራቸው ነበር ለዶርሜቶቼ እንትን እላለሁኝ እንደዚህ በቃ ፐብሊክ ስፒከር ምናምን እንደዛ አይነት ነገር መሆን እፈልጋለሁኝ ምናምን እላቸው ነበር ከዛ ያው ከመስጂድ ምናምን አካባቢ እንደዚህ የተለያዩ ትሬኒንጎችን ምናምን እንወስድ ነበር እንደዛ በዛ ውስጥ እንትን አለ ማለት ይሄኛው አይነት ነገር ክሬት ተደረገና ዳዋው ከዛ እንዴ ይሄ በጣም መፈልገው ነገር ነው ምናምን ነገር ብዬ ኦልሞስት እንዳልከው የመጀመሪያ ነው በቃ ሴት ምናልባት በየመስጂዱ ውስጥ ምናምን እንደዚህ ሙሐደራ ዳዕዋ ምናምን ሊያረጉ ይችላሉ እንጂ ሴቶች ፊት እንጂ እንደዚህ ፐብሊክ ተቀርጾ ወንዱም ሴቱም ምናምን በሚያየው መንገድ የመጀመሪያው ነበርና ያው ሊመጣም ይችላል እንደው ዱላውን እንዴት ቻላችሁት ዱላን ያው እንግዲህ የራሴን እንትን ስል አንደኛ ኤክስፔክት የምታረገው ነገር ነው በቃ ማለት ምን ጊዜም አዲስ ነገር የሆነ ይዘህ ስትሄድ በሆነ አይነት መንገድ መመታት እንዳለ ለምን መባል ጩኸት ነው እንደዚህ አይነት ነገሮች እንዳለ ኤክስፔክትድ ነውና ማን ያህል ምንም አይመስለኝም ነበርና በቃ ከዛ ደግሞ ደስ የሚልም ደግሞ ኮሜንት የሚሰጡህም ምናምን ሰዎች አሉና ያው መጀመሪያ ራስህ ጋር መጨረስ ነው በቃ ይሄንን ነገር ሳረክ እንደዚህ አይነት ኔጌቲቭ ነገሮች ሊመጡ ይችላሉ ከዛ ግን በቃ ሪሊ አሁን እነዚህ ነገሮች ምንድናቸው የሚለውን ነገር መመዘን ማለት ነው ከምን ይሄ ዝም ብሎ ከስሜት የመጣ ነው በቃ ይሄ አዲስ ነገር ስለሆነ ለምን ምናምን በሚል ሴንስ ነው ወይስ ደግሞ ሪሊ የሆነ እንትን አለው ወይ ቤዝ የሆነ ነገር አለው ወይ የሚለውን ነገር እንትን ማድረግ ማለት ነው ከዛ ያው ሰው የለመደውን ነገር የሆነ ትንሽ ፈንገጥ ስላለ ወይም ደግሞ የራሱ የሚፈልገው የሚያስበው ነገር ወይም ደግሞ ብዙ ጊዜ እንትን ነው ይሄ ከኛ ሐሳብ ውጪ የሚያስብ ሰው ሙሉ ለሙሉ ይሄ እንደተሳሳተ ምናምን አድርገን ነው የምናስበው በቃ ማለት ይሄ የኛ ሐሳብ ብቻ ነው ትክክል ከኔ ሐሳብ ውጪ ያለው በሙሉ ልክ አይደለም ምናምን በሚል አይነት ሴንስ ምናምን ከሆነ ያው እንትን አይልምና ደስ የሚል ኤክስፒሪየንስ ነበረ ከዛ ግን ያው የቆየ ምናምን ሲሄድ እንትን አለ ተለመደ አሁን ኖርማል ሆኗል መድረክ ላይም አሁን ምንም ወንዶች ምናምን ተንባሉበትም ምናምን ይደረጋል ግን ያው እናንተ በከፈሏችሁት መስዋዕትነት ማለት ነው በጣም ደስ ይላል አርት አካባቢ በደንብ እንዳለሽ ከሚያሳዩ ነገሮች ውስጥ አንዱ ከጓደኞች ጋር በጋራ ሆናችሁ ያዘጋጃችሁት መጽሐፍ ነው አይደለ ጊዜያዊ ስጦታ ነው አይደለ አይ ቲንክ ርዕሱ እንደዛ መሰለኝ የሚለውና እስቲ ስለሱ መጽሐፍ ንገሪኝ እሱ መጽሐፍ እንዳልኩህ ቅድም እንትንል ነበር ያው አንድ ላይ ከሌሎችም ከጓደኞቻችን ከእህቶቻችን ጋር ምናምን ዲስከስ እናደርጋለን ይሄ ትሬኒንጎች ብቻ እንደዚህ ያው ጋዘሪንግ ምናምን ነገር ነበረንና ያው ኖርማሊ መጽሐፍ እኔ ብዙም እንትን አይደለም ብዙም አላነብም በተለይ የዛኔ ደግሞ ጭራሽ መጽሐፍ ማንበብም ምናምን ደስ አይለኝም ነበር በቂ የምታነቢው ነገር ስላላክተል እና ብቻ በሆነ እንትን ጀመርን ያን ያህል ሃይ ስኩል እያለን ነው ስንተኛ ክፍል ምስል 11 ክፍል ምናምን እያለን እኔ መጽሐፍ ማንበብ ምናምን ስለሌለኝ ሶስት እህቶቼ ነበሩ ሶስት ጓደኞቼ ከነሱ ጋር ለቡክ ሪቪው አንጀምርም ተብለን ቡክ ሪቪው ጀመርንና በቃ የሆነ መጽሐፍ ፒክ እናደርግና እንትን ብለን ተከፋፍለን እናነባዋለን ከዛ
ዲስከስ እናደርጋለን። እንደዛ እያደረግን ያው የኔንም የማንበብ ሀቢት እንትን ለማድረግ በሚል ማለት ነው። ከዛ በቃ ብቻ እንደዛ እያደረግን ትንል ነበር ገና ግቢም ሳንገባ በፊት። ከዛ ግቢም ሄደን ወይ ቴሌግራም ላይ ምናምን እንደዛ እንትን እናደርጋለን። ስቲል አሁንም ይሄ ቡክ ሪቪው እንደዚህ እናደርጋለንና ከነሱ እህቶች ጋር ነው ይሄንን መጽሐፍ የተረጎምነውና እንደዛ አብዛኛው ይሄ ከመጽሐፍ ጋር ያሉ ነገሮችን መስራት ምናምን ስለምንወድና ስለምንፈልግ የዛኔ ኮቪድ ነበረና ኮቪድ ሎክዳውን ሆኖ ቤት ነበርን። ከዛ በእንትን ኦንላይን ሪቪው እናደርግ ነበር። ከዛ ይሄኛው መጽሐፍ በቃ እስኪ እናንብበው ቴምፖራሪ ጊፍት ነው የሚለው በእንግሊዘኛው ብለን እንግሊዘኛውን አነበብ ነው። ከዛ ሪቪው አደረግነው። በጣም ወደድ ነው ስቶሪውንም ይሄ በቃ ውስጡ ያለውን ታሪክ ምናምን እውነተኛ ታሪክ ነው። ከዛ ኢስላሚክ ሆኖ ማለት ይሄ የሙስሊሞች ታሪክ ሆኖ ልብ ወለድ በሚመስል መልኩ ስለ ፍቅር ስለተለያዩ ነገሮች የሚያነሳ መጽሐፍ ነውና በቃ እንደው ለምን አንተረጉመውም ምናምን ብለን በቃ እንደዛ ሐሳብ አነሳንና በየቤታችን ሆነን ኮቪድ ታይም ላይ ነው ተከፋፍለን ስናነብ የተከፋፈል ነው በቃ ራሳችን እንጽፈው እንደዛ አለን። ከዛ በቃ የዛኔ ደግሞ ሁሉም ነገር ተዘጋግቶ ነበር። እኔ አሁን ሜድ ስኩል 2 አመት ምናምን እንደዚህ ከገማሽ ምናምን ተምሬ ነው መሀል ላይ ኮቪድ እንትን ያለው። ከዛ እነሱም ደግሞ ስራ የነበራቸው እንዲህ ሊመረቁ የደረሱ ምናምን እንደዛ ነበሩ እነሱና ስራም አልነበረም ክላስም ተዘግቷል። ስለዚህ ፍሪ ታይም ነበረን። ለዛ በቃ እንደዚህ እንተናለን። ከዛ ያው አገናኝተን አንድ ላይ ምናምን ኦልሞስት ከአመት በኋላ ምናምን መሰለኝ እንትን አደረግነው ወደ ተጨባጭ መጽሐፍነት ወደ ህዝቡ አደረስን። የሰው አቀባበል ላይ ፋሚሊ አካባቢ የሰው ሐሳብ እንዳጠቃላይ ምን ይመስል ነበር? ምን ተባላችሁ? ከመጽሐፉ የሰው ሐሳብ በጣም የሚገርም ነበረ። በቃ ማለት ኦልሞስት ከሁሉም ማለት በሚባል ደረጃ ጥሩ የሆኑ አስተያየቶች ነበሩ የሚደርሱን። በቃ ማለት መጽሐፍ ስንጽፍ ምናምን ያ የመጀመሪያችን ነው። ከዛ ደግሞ እንትን ያልነው ስንተረጉምም ስንጽፍም ማለት ነው የመጀመሪያችን ነው። ከዛ ደግሞ 4 ሰው የተረጎመው ነገር ይሄ አንድ ላይ ሲመጣ እንዴት ነው የሆነ አይነት መለያየት ምናምን ነገር ይኖረዋል ምናምን ግን ኦልሞስት እንትኑን ይሄ ምንድነው የሚባለው ብቻ ተዋህዷል እንትኑ እሱን ለመስራት ረጅሙን ጊዜ የፈጀብን እሱ ነው። በቃ ማለት የለየብቻችን ተረጎም ነው። ከዛ አንድ ላይ ደግሞ አድርገን ከመጀመሪያው ጀምሮ ሙሉ 4ታችንም ሆነን ማለት ነውና ይሄ በጣም ዩኒፎርም መሆኑ ተመሳሳይ መሆኑ ከዛ ደግሞ ሐሳቡ እውነተኛ ታሪክ ነው። አስማ ሁሴን ትባላለች ጸሐፊዋ። ይሄ ከባሏ ጋር ያላት የቅርብ ጊዜ ታሪክ ነው። ግብጽ ውስጥ የተፈጠረ ታሪክ ነው። ከዛ ደግሞ እውነተኛ ታሪክ ነው። ከዛ ደግሞ እንደ ኢስላም ወይም ደግሞ እንደ ይሄ ሙስሊሞች ላይ የሆነ ለየት ያለ ኮንሰፕት ብዙ ጊዜ አሁን ይሄ ስለ ፍቅር በተለይ ደግሞ እንትን የሆነ ምንድነው ይሄ ጾታዊ ፍቅር በባልና በሚስት ምናምን መካከል ስላሉ ነገሮች ያን ያህል ሲነገሩ ሲሰበኩ ምናምን አይሰማም። ማለት ልክ ይሄ የሚታፈር እንደ ታቡ አይነት ነገር ምናምን ተደርገው ነው እንትን የሚሉትና ይሄ ሐላል የሆነ ፍቅር እንዴት መገለጽ እንደሚችል መገለጽም እንዳለበት በምን አይነት መንገድ መሆን እንዳለበት ምናምን የሚያሳይ at some point ትንሽ ለየት ያለ ነገር ያለው መጽሐፍ ነውና 100,000 ኮፒው አንድ ያላለቀም ማለት ገበያው ላይ ካለው ተፈላጊነት አንፃር ነው ማለት ፈልጌ ነው። የእውነት በጣም ቆንጆ ነበረ። በቃ ማለት ምርቃትም ላይ ምናምን እንትን ብለን ምርቃትም ነበረው ምርቃትም እና በሚገርም በዚህ መጽሐፍ ምክንያት ነው ከባለቤቴ ጋር የተዋወቀው። ይሄ እሺ እና እንትን ነው ማለት ብዙ በረከት ነው ያለው ለማለት ነው ይሄ መጽሐፍ። እሺ ማብራሪያውን የጠበቅኩ ነው። ይሄ ጄኔራል የሆነ አንድ ባዚ ርዕስ ነው ያነሳሽው። ሻው ማለት ቶፒክ ነው ማብራሪያ ያለው ከስር ሰብ ቶፒክም ይኖረዋል። እሺ እና እኔ አርቶት ካልሰራውት ብሎ ነው አይ አላለም እኛ ነን ስራልን ብለ ነው። እሺ በዛ ምክንያት አርቶት ማለት ነው ያው እሱ እንደምታውቀው እንትን ነው የጥበብ ሰው ነው። ጥበብ ከነ ባለቤቱ ላይ ጠራችሁ ሰው ነው። እውነት ነው። ይሄን በደንብ
ከነ ባለቤቱ ተብሎ ተጠርቶ ሲፈልግ ነው እኔን ያገኝ So በሱ ነው የተዋወቃችሁት for the first time? ነው የተዋወቅነው። እሱ ልናሳትመን ኦልሬዲ ልናስመርቅ እንትናለን ዋሊያ ምናምን ነበር ልናስመርቅ የነበረው ሄድንና ስናነጋግር በቃ ለምን እንደዚህ ስነ ጽሁፍ ላይ ጎበዝ የሆኑ ሰዎች ምናምን አሪፍ ኤክስፒሪየንስ ያላቸው ሰዎች ይዩላችሁና ፕሮግራሙ ላይም መተው ይሄ ሪቪው እንዲያረጉ አስተያየትም እንዲሰጡ ያው ኦሬዲ ስለታተመ በርግጥ የሚለወጥ ነገር የለውም ግን ለሰከንድ ኤዲሽንም ምናምን እንዲላችሁ ምናምን ተብሎ ከነዛ አንጋፋ የጥበብ ሰዎች መካከል አንዱ መሐመድ ነበር መሐመድ ኢድሪስ ካሳ ማለት ነውና በቃ እሱም ይላችሁ ምናምን ተብሎ እኔ ነበርኩኝ እሱ መጽሐፉን ልሰጠው ያኔ እኔ ሀገር ውስጥ አልነበርኩም ስገድም አንተ እኔ እንግዲህ ያላቅም ያኔ በቃ የዛኔ ነው እኔ እሱ እንትናል በዛ ነው የተዋወቅነው በዛ አጋጣሚ ነው ከዛ በቃ ሌሎችም ብዙ ትላልቅ የሚባሉና ተሾመ ብርሃኑ ካማል እነዚህ የመሳሰሉ ብዙ ስነ ጽሁፍ ላይ እንትን ያላቸውን ሰዎች ሰጀስት ተደረግን በቃ እነሱንም ማሳየናቸው ኦልሞስት የሁሉ በሚባል ደረጃ ጥሩ የሆነ አቀባበል ነው የነበረው መስተካከል ያሉባቸው ነገሮችም እንዳሉ ሆነው ማለት ነው ግን ያው እንደ ጀማሪ ምናምን በሚለው ጥሩ ነበር ያው አይ ቲንክ ዋና መጽሐፉም ጥሩ መጽሐፍ ስለሆነ እኛም ለመተርጎም ያን ያህል አልከበደንም ግን እንዳልከው ያን ያህል የስነ ጽሁፍ ዕውቀትም ምናምን የለንም ለዛ እንደዛ መስተካከል ያለባቸው ምናምን ብሎ በዛ መንገድ ነበር ያለፈው አልহামዱሊላህ ቆንጆ ነበር አሁን የት ይገኛል መጽሐፍ ውስጥ ይላል ገበያ ላይ አሁን ሁለተኛ እትም እንትን አድርገናል ሁለተኛ እትም አሳትመን የመጀመሪያው እትም በጣም በፍጥነት ነው ያለ ቀደም እኮ አልኩኝ በቃ ገበያው ላይ ሰው በጣም እንደ ተፈላጊ ነው ኢቭን ባለሚስቶች ማታ እንዲህ አይነት ከመተኛታቸው በፊት ቢያነቧቸው እንዲህ አይነት መጽሐፍትን በጣም የተረሳ ባይዘው የሆነ ነውር ሊመስለን እኮ ይችላል ለምሳሌ አሁን ፐብሊክሊ የሆነ ሰው ባለቤቱን ሲያደንቅ ምናምን ፍቅሩን ቢገልጽ ምናምን እኮ የሆነ ሳሙዋን እንደ ታቡ ነው እንዳልሽው በቃ እንደ ነውር ነገር ነው ያየነውና በተለይ ይሄ እስላሚ አይ ቲንክ ይሄ አብዛኛው ይሄ ፊልም ላይም ወይም ደግሞ ይሄ ነን ሙስሊምናም በሆነው እንትን ይሄ ፍቅርን حرام በሆነ ወይም ደግሞ ብቻ የከስልምና ውጪ ምናምን በሆነ መንገድ ስለሆነ ወይ በሙዚቃም ሊሆን ይችላል በፊልም ምናምን የለመድነው እንደዛ ስለሆነ ልክ እዚህ ሐላል ወይም ደግሞ የተፈቀደ ምናምን በሆነ መንገድ ያለ አይመስለንም ለዛ አንተ እንዳልከው በቃ ይሄ ለምሳሌ ሚስቱን ወይም ደግሞ ባሏን ፍቅሯን መግለጽ እንደምትወደው እንትን ማድረግ ምናምን የሆነ የሚያሳፍር ነገር ምናምን መዋደድ መፋቀር ምናምን የሚያሳፍር ነገር ነው የሚመስለውና እሷ ግን ይሁን አስማ ስትጽፍ በቃ መጽሐፉ እነዚህን ነገሮች በደንብ እንድናጤናቸው መንገዶችንም በደንብ ይጠቁማል ሰው አፍጥኑት ሁለተኛው እትም በገበያ ላይ ይገኛል ያው ያን ያህል ብዙም ፕሮሞሽን ምናምን አልሰራንም ግን ጃፈር ማግኘት ይቻላል ከዛ እንዲሁም ደግሞ ፐርሰናሊ ከኛም ማግኘት ይችላል በጣም ደስ ይላል ከሙሉ የጥበብ ሰው ጋር ነው ያልኩት ማለት ሰው እንዴት ዳኢም ሐኪምም ዶክተርም at the same time ጸሐፊም this is great ሐቂቃ ነገ በጣም ትልቅ የሚባሉ ቦታዎች ላይ እንደምናይሽ ተስፋ አደርጋለሁ ዶክተር ከዚህም በላይ ከፍ ብሎ ለማለት ፈልጌ ነው ሰው በጣም ደስ የሚል ቆይታ ነው የነበረን በጣም በሚያስቅ ጥያቄ ነው ፕሮግራማችንን እንዘጋው ኦልሞስት ብዙ ሀሳብ አውርተን ጨርሰናል በጣም ደስ ብሎኛል ብዙ ቁም ነገሮችን ወስጃለሁ የኔ ጥያቄ ነው እሺ ፐርሰናል ጥያቄ ነው ማለት ስለሚገርመኝ ነው እና ዶክተሮች ፕሮፌሽናቸው ለፕሮቶኮል የቀረበ ነው ባይ ዲፎልት እና ሆስፒታል ላይ በነጠላ ጫማ ሳያቸው በጣም ነው የሚገርመኝ ማለት በቃ የሆነ ላይክ አይ ዶንት ኖ ሌላ ማንኛውም ሙያ ላይ ያለ ሰው ነጠላ ጫማ አይለብስም አይደለ ምናልባት የተለየው ምክንያት ምንድነው እሱን ባውቅ በጣም ደስ ይለኛል ኤንድ በጣም ብዙ ሰው ኖቲስ አድርጎት ግን ለመጠየቅ ተገቢ ጥያቄ ሳይመስለውም ቀርቶ የተወው ነገር ይመስለኛልና ምላሽ እንትን እንዳልከው ነው አሁን የፕሮቶኮል ምናምን ኢቭን እዚህ ጋር ያይዤ እንትን ስለ እንትን አሁን ለምሳሌ
ፈተናዎቻችን ላይ ስንማር ማለት ነው። ፕሮቶኮል አለባበስ ምናምን ራሱን የቻለ እንትን አለው። በቃ ማለት ወንድ ከሆነ ጨርቅ ሱሪ በሸሚዝ ከረባት አድርጎ ምናምን ነው ኤግዛም ላይ ምናምን፣ ሴትም ከሆነች በቃ ፎርማል ይሆን አለባበስ ምናምን ነው መሆን ያለበት ነው እንደ እንትኑ ማለት ነው። እና ሆስፒታል ላይ ግን አንደኛ አሁን ለምሳሌ የሕክምና ስራ ቁጭ ተብሎ የሚሰራ ነገር አይደለም። ለምሳሌ በቃ ይሄ አንድ ቦታ ቁጭ ብለህ በቃ የሆነ ትሰራለህ ምናምን ከዛ ወይ ትወጣለህ ምሳ ትበላለህ፣ እንደዛ አይደለም። አብዛኛው እንትን ይበዛዋል፣ እንቅስቃሴ ይበዛዋል። ምክንያቱም የሰነዘረው ሰው ነው የሚመጣው። እንቅስቃሴ ይበዛዋል። ስለዚህ በቃ ወደዚህ ምናምን ስትል ነው እንትን የምትለው። ስለዚህ የሆነ ኮምፎርታብል የሆነ ጫማ ያስፈልጋል። ኦኬ የሚደረጉትም ጫማዎች ካያቸው ወይ ክፍት ምናምን ጫማዎች አይደሉም፣ ሽፍን ናቸው ከፊታቸው። ዶክተር ሹዝ እንደሚባለው ማለት ነው። አይ ቲንክ ስሙም እንግዲህ ከዛ ሊሆን ይችላል እንትን የተባለው። ከፊታቸው ሽፍን ሆኖ ሀሳቡ ማለት ነው። በቃ ፊቱ ሽፍን የሚሆንበት ምክንያት ደግሞ የተለያዩ አደጋዎች፣ የተለያዩ ኢንጁሪዎች እንትን ሊሉ ይችላሉ። ለምሳሌ ደም ሊፈስብህ ይችላል። ያው እንትኖች አሁን ላይ ፕሮፐር የሆነውን ጫማ እየተጠቀምን ባይሆንም አይዲያው ግን ለዛ ነው። ለምሳሌ መርፌዎች ምናምን ሊወድቁብህ ይችላሉ። እንደዛ አይነት ነገርና ስለዚህ ፕሮፍ ያለ መግባት እድል አለው ማለት ነው። አዎ ያለ መግባት እድል አለው። አሁን ላይ የምንጠቀማቸው ጫማዎች ሪሊ ይሄንን እንትን የሚያደርጉ አይደሉም። አላማው ግን እሱ ግን የመጀመሪያው እንትኑ አላማው እሱ ነው። ከዛ ኮምፎርታብል የሆነ ጫማ እንዲሆን ማለት ነው። አዎ ምቾት ያለው ጫማ። ምክንያቱም እንዳልኩህ ነው በጣም በቃ ወደዚህ ስትል ስትሯሯጥ ምናምን በጣም ነው የሚያመው የሚደክመው። በቃ ማለት ሊትራሊ ውስጥ እግርህን ምናምን ያመሃል። ቀኑ ሙሉ ውለህ ምናምን ስለሆነ እንትን የምትለው። ከዛ ልብስም ምናምን ካየህ ያው ስክራብ ምናምን ይለበሳል። ኮንታሚኔሽን ምናምን እንዳይኖር ያው ቤትህ ያንን ነገር ይዘህ ላለመሄድ ነው። ስለዚህ ጫማህንም ልብስህንም ምናምን ቀይረህ የሆስፒታል ልብስ ትለብሳለህ። እዛ ብዙ አይነት እንትን አለ። ይሄ ደም አለ፣ ይሄው ሽንት ምናምን እንደዚህ። ከዛ ሰውም ደግሞ ኢንፌክትድ ከሆነው ሰው የሚወጡ በሚያስልበት ሰዓት በሚያስነጥስበት ብቻ በብዙ አይነት ነገር ለበሽታ ተጋላጭ ነህ እና ያንንም ለመከላከል ከልብሳቸውም ጀምሮ ጫማም ምናምን ሳምቲንግ ቤት የሚገባ ነገር መሆን መቻል የለበትም። አዎ የሱን ለመቀነስ እና ያው ከራስም እንትን አንጻር ነው። ያው ሁሉም ላያደርግ ይችላል። ኦኬ ግን የሚያደርጉት ግን በዚህ ሪዝን ነው በክፋታት። በጣም ቴንክ ዩ ዶክተር፣ በጣም ደስ ብሎኝ በጣም አሪፍ ቆይታ ነበረን። ምናልባት እንደ መቋጫ ያው አሁን በሐኪሞች ሳይድ በዶክተሮች ሳይድ ሆነሽ ብዙ ሰዎች እንደ ፔሸንትም ሊሆን ይችላል እንደ አስተማሚም ሊሆን ይችላል ዋቴቨር ሆስፒታል የሚመጡበት ኬዝ ያው የተለያየ ነው አይደለ? እንደ ሰው ግን እንደው ሰዎች አንደርስታንድ ማድረግ መቻል አለባቸው። ይሄን መርዳት መቻል አለባቸው። ሲመጡ አንዳንድ ሆስፒታሎች ላይ ስንገባ ፊት ለፊት እንኳን ደህና መጣችሁ የሚል እንትን አለ እና ደህና ኮንኩ ለምመጣ ኤኒዌይስ ሰው ደህና ሆኖ አይደለም የሚመጣው አይደለም። ለዛም ነው የሐኪሞች በጣም ይሄ በቃ ቻይ መሆን ያለባቸው አንዱ ለዛ ይመስለኛል አይደለ? ግን ለምን ሁል ጊዜ ዶክተሮችና ሐኪሞች ብቻ ደግሞ ቻይ መሆን ይኖርባቸዋል? አንዳንዴ ማህበረሰቡ ማወቅ ያለበት ነገር አለ አይደለ? መርዳት ያለበት ነገር አለ ብዬ አስባለሁና ስለሱ አንድ ነገር ብትይ ደስ ይለኛል ዶክተር። እኔ አሁን ብዙ ሰው እንዲረዳው የምፈልገው ነገር እንትን ነው ማለት ዶክተርም ሰው ነው። በቃ ማለት ልክ እንደ ሁሉም እንደ ማንኛውም ሰው ነው። ይደክመዋል፣ ያዝናል፣ ይከፋል፣ ይናደዳል፣ ይደብረዋል፣ እንቅልፉ ይመጣል፣ ይተኛል፣ ይበላል ምናምን ማለት ነው። ለምሳሌ አሁን ብዙ ሰው እንትን አይልም፣ ምሳ ሰዓት ላይ ይመጣል፣ ኢመርጀንሲ ነገር ከሆነ ግዴታ መታየት አለበት። ግን እንዴት ነው ይሄ ሀሳቡ በቃ እንዴ ምሳሌ ሊበላ ወጥቷል ምናምን የሆነ እንደ ትልቅ ነገር ነው እንትን የሚባለው እንዴት ምናምን አይነት ነገር ማለት ነው። ለምሳሌ መተኛት ሌሊት ይተኛል። ከዛ ኬስ ሲኖር ወይም ደግሞ ሕክምና የሚፈልግ ሰው ምናምን ነገር እኔ አሁን በፊት አስታውሳለሁኝ ምናምን ሌሊት እንደዚህ ምጥ ይዟት ምናምን ነገር ስትሄድ ዶክተሩ ተቀስቅሶ መጣ ምናምን ልክ እንደ ነውር ነበረ እንትን የሚባለው የሆነ እንዲህ ተቀስቅሶ መጣ ምናምን ከመኝታ ምናምን ይባላል እና ልክ እንደ ነውር ነው እንትን የሚባለው የሚታሰበው እና ከዛ ደግሞ ይደክማል፣ ትዕግስት ሊያጣ ይችላል
ብዙ ነው በቃ ማለት የሰው ባህሪ የሚባለው ነገር በቃ ዶክተርም ላይ እንደዛ አይነት ነገር አለ እና ይሄ ልክ ይሄ ከሰውነት ከፍ ያለ በቃ በጣም ኤክስትሪም የሆነ ነገርን ይሄ ኤክስፔክት ማድረግ በቃ ይሄ ለምሳሌ የሆኑ ዶክተር ወይ ሚዝናና ምናምን ሁላም አይመስለው ሰው አለ መዝናናት ያለበት ይሆናል አይደለ ሲስቅ ሲጫወት ወይ የሆነ አይነት መዝናኛ ቦታዎች ምናምን ላይ ሲሄድ ምናምን እንደዛ የሚባል ለምሳሌ ወይ የሆነ አይኑ አጋጣሚዎች ላይ ብቻ እንደዚህ አይነት ሶሻል ጋዘሪንጎች ላይ ምናምን እንደዛ ሲደረግ የሆነ በጣም እንደነውር ምናምንም እንደዛ የሚታይ ነገር አለና ኤኒሃው ግን ጠቅላላ አድርጌ እንትን ስለው በቃ ሆስፒታል ስንሄድ አንተ እንዳልከው ነው በቃ ማለት ሐኪሞቹንም ልንረዳቸው ይገባል በቃ አንደርስታንድ ልናረጋቸው ይገባል ነው ማለት በጣም ቴንኪው ዶክተር እንግዲህ እንደ አስታማሚም እንደ ፔሸንት መሆን ስንሄድ እነዚህ አይነት ነገሮችን ከግምት ማስገባት ያስፈልጋል ዶክተሮቹ በተቻላቸው አቅም ብዙዎቹ ሊሰሩ እንደሚችሉ አስባለሁኝ እንደዛ ነው የሚሰማኝ ግን ደግሞ ኢንሳሞ የመጣውም ሰው ትግስት የሚያጣው ስለታመመ ነው ውስጡ የሆነ በቃ ያላረጋጋው ነገር ስላለ ነው ቦዝ ሳይድ አንደርስታንድ መደረግ አለብን ነው በጣም ቴንኪው ዶክተር በጣም አመሰግናለሁ በጣም ደስ የሚል ቆይታ ነው የነበረን በቀጣይ ምናልባት ሌሎች መጽሐፍት ተጨምረው ደግሞ እንገናኛለን ብዬ ተስፋ አደርጋለሁ ኢንሻአላህ አይ ቲንክ በጥቂት አመታት ውስጥ ደግሞ ስፔሻላይዝ ታደርጊያለሽ ብዬም አስባለሁ ኢንሻአላህ ያንዴም ደግሞ ብንገናኝ ይሆናል ዶክተር ቴንኪው እኔም በጣም አመሰግናለሁ ቴንኪው ጀዛኪላህ ኸይር ተመልካቾች እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን እንግዲህ የዶክተር ኢክራምን በጣም ደስ የሚሉ ሐሳቦች ለማድመጥ የዩቲዩብ ፔጅ ከፍተሻል እሱን ሊንክ ኮሜንት ቦክስ ውስጥ አስቀምጥላችኋለሁ ገብታችሁ በጣም ዘና እያላችሁ ብዙ ቁም ነገሮችን የምታውቁበትና የምትሸምቱበት የሆነ ጥሩ የዩቲዩብ ቻናል ነው እዛ የገባችሁ ሰብስክራይብ ያደረጋችሁ ከዛ በኋላ ደግሞ ቲክቶክም ላይ ሄዳችሁ ፎሎ ብታደርጓት ብዙ ቁም ነገሮችን ማግኘት ትችላላችሁ እዚህ ከደረሳችሁ አይቀር ደግሞ ለመስኮት ዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮን ከወዳችሁት ላይክ አድርጉልን ለሌሎችም እንደዚሁ ሼር ማድረጋችሁን እንዳትረሱ በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ